እኔም እናንተም እኩል ስለ ወያኔ ማለት እናወራ አንችልም። ኖ እናንተ እንጀራ ልጋግሩበት ነው የመጣችሁት ባለቀ ሰዓት። ያኔ ከወያኔ ጋር ሆነ ሰበር ዜና እያልኩልቱላን ስነፋ እንዳልነበር ሁሉ ዛሬም እዚህ ጋር መጣ ሰበር ዜና እያልክ እንጀራ መጋገር ነው የምትፈልገው። ከዛ ሄላው እኛ እኮ አንተ ምንም አድርግ አላልንህም። አንተ እኮ you are the wrong person። ማንም ካንተ መልስ አይጠብቅም። ስነ ስርዓት ያዝ፣ ቦታው ላይ ለሚገባው ሰው ልቀቅም ያለው ያልተገባ ቦታ ነው ያሳው። ዛሬ ቀልብ የገዛችሁ አሁንም ከዋት ጋር ያላችሁ ለትግራይ ህዝብ ቀና የምታስቡ ሰዎች ካላችሁ አንድ ነገር ልንገራችሁ። ህወሓት ትላንትም ዛሬም ነገም ትክክል አይደለም። ትክክል ሆኖ አቅም ትክክል አይሆንም በፍጹም። የት ነው ያላችሁት? ምዕራብ ጎጃም ነው ያላችሁት? አሜሪካ ነው ያላችሁት? ፋኖ ያለው የት ነው? ኢትዮጵያ ነው አሜሪካ ነው ትላለህ። ከዛ በኋላ አዝብሎ ተቆስማ ጥጋቡ ግን የጥይቱ ካርታ አብሮት እንደተያዘና የጦር መሳሪያ የመያዝ ፍቃዱ በእጁ ላይ እንዳለ ተመልከተላ። አይደለም ትጥቅ ፈቺም አስፈቺም የለም። ይኸውላችሁ ያን ለታ እኔ ሁሉ ያነሳታለሁ። ብዙዎቻችሁ ረስታችኋል ሊሆን ይችላል። ያን ለታ ዳውድ ኢብሳን ውሻ አርጋችሁ ሰው እንዳልሆነ አርጋችሁ አራክሳችሁ እርቃኑን ብታቆሙት ነው ፋኖ መጥቶ ትጥቅ አልፈታም አይላችሁ። አሜሪካ ውስጥ በአመት 52,000 ምናምን ሰው ይሞታል። ይሄ ሁሉ ሰው የሚሞተው ህገ መንግስቱ የአሜሪካ ህገ መንግስት በራሱ ጦር መሳሪያ መታጠቅ ስለሚፈቅድ የእብድ የደናቁርት ስራ ስለሆነ ነው የነሱ ህገ መንግስት። ትናንት ተሳስተን ነበር በል። ስተትን ሳትቀበል አታድበስብስ። ያለዛ አሁንም መቀየርን አላምንም። አሁንም የወያኔ ተላላኪ ነው የምትመስለኝ። ትናንት እኮ ትንሽ እንደዚህ ነበርን፣ ዛሬ ደግሞ ድንገት እንደዚህ እንዲህ ነገር አይሰራም። ሆም ራሱን ታገሰ እንዳንል አልጾም፣ ተገደለ እንዳንል አልተተኮሰም፣ ጠፋ እንዳንል ድምፁን ሰምቷል። ታግቻለሁ ካለ የፌደራሉ መንግስት ሹመኛ ታግቶብኛል ብለን እንገባለን። መጥቻለሁ ብሎ ካለም የፌደራሉ መንግስት ሹመኛ አሳደውብኛል ብለን እንገባለን። ወሬ አራዳልኝና ወፍ ከሰመር ሪልስቴት ጋር አብረው መስራት ከጀመረ በጣም ረጅም ጊዜ ሆኗል። ታውቃለህ፣ ሴቶች አደባባይ ቤቶችን ሰርተው አስረክበዋል። እንግሊዝ ኤምባሲ አካባቢ ፋውንዴሽን ስራ ጨርሰው ሽያጭ አጠናቀዋል። አሁን ደግሞ በቅርቡ እዚህ አፍሪካ ህብረት በስተጀርባ የሚገኘው ቡልጋሪያ አካባቢ ቤቶችና የሱቆችን ሰርተው ኑ ተረከቡ፣ ኑ ግዟቸው ብለው እየጋበዟቸው ይገኛል። በተለይ ደግሞ ስትሄዱ ከነፃ ሚዲያን የመጣ ነው ብላችሁ ካላችሁ እስከ 3 ሚሊዮን ብር ቅናሽ ይደረግላቸዋል ተብለዋል። ደውሏቸው፣ አማክሯቸው። ይሄ ማስታወቂያ አይደለም፣ ይህ የማህሌት ምስክርነት ነው። ጤና ይስጥልኝ። ማህሌት እባላለሁ። የሰመር ሪል ስቴት የሽያጭ ማናጀር ነኝ። እንደሚታወቀው ላለፉት 5 ወራት ከነፃ ውይይት ጋር በአጋርነት አብረን እንደሰራንና ብዙ ደንበኞችን የቤት ባለቤት እንዳደረግን ይታወቃል። ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ ገንብቶ የጨረሰውን ቤቶች አስረክቧል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታ በጀመርን በጥቂት ወራት ጊዜ ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት ዲፕሎማቲክ መንደር በሆነችው ቡልጋሪያ አፍሪካ ህብረት ጀርባ አዲስ ሳይት ለቀናል። እነዚህም ቤቶች ከ700,000 ብር ቅድመ ክፍያ ጀምሮ ከ50% የወለድ ነፃ የባንክ አማራጭ ጋር አመቻችተናል። በተጨማሪም እናንተን ነፃ ውይይትን ብለው ለሚመጡ 10 ደንበኞች እስከ 3 ሚሊዮን የሚደርስ ልዩ ቅናሽ አዘጋጅተናል። ስለዚህ ይደውሉ፣ ያማክሩን፣ ይጠቀሙ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምትሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ማቅርብላችሁ እኔ ሲም ተሾመና ወፉ ጃመሪን ጃምድራውን ስነ ጥጋቡ ነው ዛሬ ሲም ማለት ችግር አለ ወፍ የለማል ጥጋቡ የሚለው ስም ተመክቷል። ለዛሬው እንግዲህ የለም ለዛሬው ለጨዋታ ሰው ልጅን ጥጋቡ ብሎ የሚያወጣለት መቼ ነው? ምን ሲሆን ነው? እሺ ጥጋቡ የሚለው ስም ራሱ ሰውየው ላይ ምን ተጽዕኖ ያሳርፍበት ይችላል? ታስቡ። እሺ ግድ የለም ዜናውን ለምን አናይም? ሲሳይ ገና ትላንት ያቀረበውን ዜና ለምን አሳያችሁ? ዝም ብዬ እሱ ላሳያችሁና ከዛ መነሻ እናድርግ እስቲ። ጥጋቡ 3 ሰው ገደለ። የት? ሚኒሶታ አሜሪካ ሴንት ፖል። ነዋሪነቱ በአሜሪካ የሆነ ትውልደ ኢትዮጵያዊ ሰኞ ዕለት 3 ሰዎችን በመግደል ተጠርጥሮ በቁጥጥር ስር ዋለ። Breaking as we come on the air, Ramsey County prosecutors have now charged the man they say they believe shot and killed 3 people execution style at a St. Paul apartment complex. Sigab Benesu. ካንተጋ እሺ ጥጋቡ ምንድነው ያደረገው ካላችሁ ጥጋቡ
የምንድነው እሱ በኢትዮጵያዊ ትውልድ ኢትዮጵያዊ ነው አሜሪካ የሚኖረው ላይክ 7 ዓመት አካባቢ አሜሪካ ዜግነት ኖሮታል ቤተሰቡን ወደዚህ ለማምጣት ብሎ ሞክሮ ወደ አሜሪካ ማለት ነው ከዚህ በኢትዮጵያ አልተሳካለትም በዛ ምክንያት ትዳሩ እንደፈረሰ ይገልጻል ቤተሰቤን በትናቸው በጥቁርነቴ መድሎ አድርጋችሁብኛል ብሎ ይበሳጭ እንደነበረ ለማወቅ ተችሏል ጥጋቡ የአሜሪካ መከላከያ ሰራዊት አባል ለመሆን መወሰኑና በዛ ረገድ እንደተሳካለት ገልጾ የመኪና ፓርኪንግ የሚያቆምበት ነበረ እዛ አፓርታማ የሚያሳድሩ ሰዎች ጋር ደውሎ ይነጋገራል ምን ይላል የፓርኪንግ ሊዙ ማነው ሊዙ እንትኑ ስምምነቱ እንዲነሳለት ሶዛት ፓርኪንግ አይከፍልም ማለት ነው አይተመቼ ነገር መከላከያ ሊገባ መሆኑ መከላከያ ሊገባ ነው አሜሪካ ዲፌንስ ማለት ነው ወታደር ሊሆን ነው ስለዚህ ፓርኪንጉ እንዲመለስ ተከል እንደማይመለስለትና እንትኑም እንደማይነሳለት ነው ብሏል ዘን በዛ ብስጭት ይላል በዛ ብስጭት ብሎ ጥጋቡ ሄዶ ድሮ ቡጢ ነበራል ቡጢ ሊሆን የሚችለው ነገር ወደ ጠመንጃ ተሸጋገረ ጉዳዩ ጠመንጃው ላጣርጎ 3 ሰዎችን ገሎ አንድ በ43 25 ዓመትና 65 መሰለችኝ ገሎ 100 ማይል ስርቆ ከሄደ በኋላ ጥጋቡ በሚል የተጠቀሰውና በዚህ ዘገባ የአባቱ ስም የታለፈው የ30 ዓመቱ ትውልድ ኢትዮጵያዊ የአሜሪካ ዜግነት እንዳለውም ተመልክቷል። አደጋውን ለምን እንዳደረሰ በዝርዝር የተገለጸ ነገር ባይኖርም የአሜሪካ ወታደር ለመሆን ተዘጋጅቶ እንደነበርም ተመልክቷል። ትናንት በስቲያ ሰኞ እንደ አውሮፓውያን አቆጣጠር ሐምሌ 20 2026 ማምሻውን ጥቃቱ መፈጸሙ የተገለጸ ሲሆን በግድያ የተጠረጠረው ኢትዮጵያዊ ከሟቾች ውስጥ የአንዱን መኪና በመያዝ ከአደጋው ስፍራ በ100 ማይል ርቀት ላይ በቁጥጥር ስር መዋሉ ተመልክቷል። Charging documents say 30-year-old Segab Binesu told investigators he had planned to join the military and sold his car. He called the leasing office to cancel his parking contract, but was told he couldn't do that. Binesu admits then going to the office, but did not say what happened there. However, court documents show that a surveillance camera inside the office caught everything as it unfolded. Binesu was arrested hours later, about 100 miles away in Virginia, Minnesota, in one of the victim's cars. Binesu had on ጋብ እንኳን ያምሰን ጸጋብ ነው የሚለው መስለኛል ዛጋ ግን ሲሳይ ስላሉ ይሁን ብዬ አይሳሳትም ብዬ ዝም ብዬ መጣሁ የኮርት ዶክመንቶችን ቆይ እንደዚህ ማለት እንጂ ላሽማት his passport, social security card. ስማ እንጂ ቢናሱ ያቱ ነው ስለኝ had his United States passport, his social security card and an MPT hand gun magazine an MPT hand gun magazine ካርታ ማለት ነው የመሳሪያው and he is permitted to carry firearm in his possession when he was arrested. His permit And that brings us to number 2. 2 shootings also happened last night in Minneapolis. The first was at 12th and Oliver in North Minneapolis last night. According to data on the Minneapolis 911 dashboard, the reported shooting took place around 9:45 wait. እዛው ምን ያፖሊስ ውስጥ የጥጋቡን ጉዳይ ላይ አጣራገብቼ ዞር ያይ ባይ እዛ ጋም ተኩሳለ እዛ ጋም ሌላ ተኩሳለ በቀን እዛ ጋር 9 ሰው ተመቷል እንደዛ ምን ያፖሊስ ውስጥ የት ነው ያላችሁት ምዕራብ ጎጃም ነው ያላችሁት ወይስ አሜሪካ ነው ያላችሁት ፋኖ ያለው የት ነው ኢትዮጵያ ነው አሜሪካ ነው ትላለህ ከዛ በኋላ አዝ ብሎ ተኩስ ነው ጥጋቡ ግን የጥይቱ ካርታ አብሮት እንደተያዘና የጥይት ጦር መሳሪያ የመያዝ ፍቃዱ በእጁ ላይ እንዳለ ተመልክተናል አይደልኛ የክስ ማስረጃው ላይ አለ ዞር ብዬ ያለው ፎርቲንግስት ነው ብላ ሴትዮዋ ዘገባ ታመጣለች አንዴ የጥጋቡን ትዘግባለች ከዛ ሌላ ጥይት ተኩሳለች ሌላ ጥይት ተኩሳለች ሹቲንግ ዘ ኖርዝ ሚኒያፖሊስ ብላ ቀጠለ ዜናው አንተ ተኩስ በተኩስ ነው አገሩ የት አሜሪካ ከዛ ዝም ብዬ ተመስጬ ማሰብ ጀመርኩ ምንድነው እነዚህ ሰዎች የሚሰሩት ቆይ በመጀመሪያ ጥጋቡ ጋር ነው ይሁሉ ወፍዬ ከጥጋቡ እንነሳና አሜሪካን ይላል ከአሜሪካን እንመለስና ደግሞ ትምህርት ኢትዮጵያ እንመጣለን ከዛ ደግሞ ትንሽ ወያኔ ነው ወጋ አድርገን አይ ነገሮችን እናያለን ምን አርግ ነው የምትሉም ላይ ወያኔ ሰውዬ ኦፍ ኮርስ ትክክል when you ask the wrong question to the wrong people የሚሰጥ መልስ ያ ምን አርግ ነው የምትሉ የዋቱ ቃላቀባይ ምን አርግ ነው የምትሉን አለ ማንን ኦባሳንጆንና እንትና ነው ማሲንጋ
ታደሰና አንተን አይደለም እኮ ሲጀመር ያለ ቦታ ገብተህ ነው መከራ የምትበላው ነው መልስ አለው። እሱም በኋላ በዝርዝር አያይዣ ያሳያቸዋለሁ። በዚህ አጋጣሚ ትናንትና እንደገና ደግሞ የዚህ የሁቲ የእንትኗ መርከብ ተነፋች እኮ ተቀሰማ የሳውዲዋ ሁቲ አንዷን ጠለዛት መታት መርከቧ ነው ብሎኬዱ ቀጥሏል። አኬር ወደኛ ዞሯል ማለት ነው። ሰዎች ትናንትና እዚህ ያወራሁትን ቲክቶክ ላይ ቆርጠው ላኩልኝ። ምርጥ አናላሲስ ነው የእንትናና እንትና የሳውዲና የዩኤኢ ሰላም ማስፈል አብቹ ምን አይነት ረፍታሉ የሚለው አይደለም። እንቀጥልበታለን። እዛ ላይ ብዙ የምንጨምራቸው ነገሮች አሉ ዛሬ ማለት ነው። ግን አረብ ሀገሮች ውስጥ እንዴት አድርገን አብዮት እንደምናስነሳ ከጥጋቡ ነው የምንማረው። ምን አልኩኝ? አሁን አረብ ሀገሮች አረብ ሪቮሉሽን አስነሳልን። አሁን የአሜሪካ መውጣት እናንተ ዝም ብላችሁ የምታዩት ከኢራን ከምናምን አለው። አረቦች የራሳቸው ህዝቦቹ አረቦቹ እነዚህን ኋላ ቀር ዲክታተር ፊውዳል አገዛዞች የራሳቸው ህዝብ ይበላቸዋል። አሁን ቀጥሏል። አሜሪካ እናንተ ከኢራን የጠበቀቻቸው መስሏቸዋል። ከኢራን አልጠበቀቻቸውም። ጠላታቸውም ኢራን ላለችም የራሳቸው ህዝብ ነው። ሰላም ጤና ይስጥልኝ። ቢንላደን እንዴት ነህ? ቢንላደን ጠላትነቱ ለአሜሪካ ነው እንዴ? ለሳውዲ ንጉሥ ቢሰብ ነው አሜሪካ አላሰራ ስላለችው ነው። አሜሪካ አላሳልፍ ስላለችው እነዚህ አረብ ኋላ ቀር መንግስታት ከስልጣን እንዲወገዱ መጀመሪያ አሜሪካ ማስወገድ አለብኝ ብሎ ነው ኒውዮርክ ሄደው። እሱንም ተመልሰን በደንብ እናየዋለን። ይሄ ነገር ወሳኝ ነገር ነው። የአሜሪካ መውጣት አረቡን ዓለም ያተራምሰዋል። ስለዚህ እንደ ሲሪያ ስደተኞችን ለመቀበል መዘጋጀት አለብን እያልኳችሁ ነው። እኛ ኢትዮጵያ አቤት አቤት ነገሩ እየተገለባበጠ ነው። በዚሁ አጋጣሚ እንደ ጥጋቡ አመፅ የምናስነሳው እኛ እዛ ሳውዲና ዩኤኢ ምናምን አረብ ሀገር አረጉዳ ፈላው አረብ ሀገራት ያላችሁ ሰዎች እድሜ ልክ በባርነት የምትኖሩት እስከ መቼ ነው? ስደተኛ ከሆናችሁ ዜጋ የምትኖሩት መቼ ነው የሚለው ጥያቄ እናነሳለን። ከባድ ጥያቄ። አሁን አሜሪካ ወጣለች፣ ተነሱ በሉ እንግዲህ አመፁ ልላችሁ ፈልጌ እኮ ነው። ማለት ጥጋቡ ግን በስደት ነው ማለት ሀገር ነው። በዲቪ የሚሄድ ከፈለገ አሜሪካ ገባ። ከዛ የአሜሪካ ዜግነት አለዋል። ሳውዲ አረቢያ እድሜ ልክ ብትኖር ዜግነት ታገኘዋል። እነሱ ባለቤት እኛ ስደተኛ ሆነ የምኖረው እስከ መቼ ነው ምናምን ብሎ አመፅ አስነሱ እያልኩ እኮ እንግዲህ የጥጋቡ ጉዳይ ይመቻል። ወፍዬ ጥጋቡ ግን ጥጋብሻ እያለ ይኖረዋል። ሲኖር ኮሽ ስል እኔ ጥጋቡ ጥጋበኛው ወፍ አሁን ወፍሻ ወፍቲ እያለ ምናምን ቢል ምንድን ነው የሚሆን የሚችለው? ብር ብሎ ሊሄድ ይችላል። በቃ ድብድብ ከመጣ ላሽ ይላል። ወፍ እንደዛ ነው የሚያደርገው። ሲሉት ይበራል። በቃ ድብድብ አይፈልግም፣ ግርግር አይፈልግም፣ ምንም አያስፈልግም። ጥጋቡ ከሆነስ ማለት እኮ ዝም ብሎ ስምስ እኔ የምላችሁ ዝም ብዬ እኮ አናላይስ እየሰራሁ ነው። እኔ የምላችሁ ጥጋቡ፣ ጥጋበኛው፣ ጥጋብሻ፣ ጥጋቢቲ እየተባለ የኖረ ሰው በቡጢ ማለፍ የነበረበትን ነገር ጸቡን ወደ ጠመንጃ ያመራው ደግሞ የሰውዬ ጠመንጃ የመያዝ ፍቃድ ከሰጠው ለጥጋበኛው ህዝብ አስጨረሳቸው። በቃ እንደዚያ ለጥጋበኛው ጦር መሳሪያ የመያዝ ፍቃድ ሰጡት። ስሙን ጥጋቡ ብለው አወጡለት። ሁልጊዜም ጥጋብ ነው የሚሰማው። ጥጋበኛ ነው፣ ጥጋብሻ እያለ ነው የኖረው። ጸብ ቢነሳ በቡጢ ያልፍ የነበረው ወደ ጠመንጃ የተሸጋገረው በዛ ነው። ስነ ልቦናው ግን ወፉ ያንተ ስነ ልቦና አለ። አሁን አንተ ወፉ በሚባለው የራሱ ስነ ልቦና ኢፌክት አለው። አንተም ማታየው በአንተ ላይ ተጽዕኖ የሚያሳልፍ ነገር ማለት። ለምሳሌ የዶክተር አብይ እናት ወላጅ እናቱ ልጇን ሞቲ ትለዋለች። ንጉሱ ማለት ነው። ንጉሱ እያለችው አሳደግ። ሰባተኛው ንጉስ ሆናለሁ ብሎ መጣ። ከዛ ጠቅላይ ሚኒስትር ሆነ። እሱ ሲደርስ ንጉስ የለም። የንጉሳዊ ዘውዳዊ አገዛዝ አልፏል። በቃ ሰባተኛው ጠቅላይ ሚኒስትር ወይም ሰባተኛው ንጉስ ሆናለሁ ብሎ ያው ጠቅላይ ሚኒስትር ሆነ። ዶክተር አብይ አቤት ስም እንዴት ተጽዕኖ አድርጎ በዚህ ደረስክ ብትሉ አይገባውም። ለሱ ለምን እንዴት ካይንድ ኦፍ አምቢሽን እና ግን ያው ስማርት ስለሆነ ትንሽ ሊረዳ ይችላል ወይ አችፍ ስላደረገውም ሊሆን ይችላል። እኔ ያለውልህ አባቴ ስዩመ እግዚአብሔር ብሎ ለራሱ ተሾመ ብሎ ስሜን ራሱ ወስዶት ተሾመ ስዩም ሆኜ ቀረው። ተንታኝ ሆንኩ እኔ ባለስልጣን አለ።
ሞቲ አህመድ የተባለው ጠቅላይ ሚኒስትር ነው። ስዩም የተባለው ያው ተሾመ ማለት ስዩም ነው፣ ስዩም ማለት ተሾመ ስለሆነ ተደናብሬ ያው እዚህ ተንታኙኝ የቀረውላችሁ እላችኋለሁ። በዛ ምክንያት ያው የጥጋቡን ጉዳይ እየተነተንኩ ነው ያለው። ግን ስም ግን ወፍዬ ስዩም ፋኖ አይሆንም። ለምሳሌ ማለት ቡጢ እንኳን አይደርስም። እንደምታዩ ቀጫጫ ነው ሰውነቱ። እጁ ራሱ ለእስክሪብቶ ነው የተፈጠረው። ለድብድብ አይሆንም። ጉልበት አይወድም። የጉልበት ነገር አይመቸኝም። ጸብ ከተነሳ በንግግር በአፍ ወይ በምላስ ትገላገለዋለህ። ከበዛ ቡጢ ትደርሳለህ እንጂ ጠበንጃ አድረስም። ለኛም ሰው ጠበንጃ አጠገቤ እንዲኖር አልፈልግም። ደግሞ ለምን መሰለ ወፍዬ፣ እያንዳንዱ ሰው በቀን አንዴ ያብዳል አሉ። ሰምታለህ? ይሄ ነው። እያንዳንዱ ሰው በቀን አንዴ ያብዳል እኮ። እያንዳንዱ ሰው በቀን አንዴ ያብዳል። እንደኔ ያለው ሁለቴ ሊሆን ይችላል። አይ እኔ እንኳን ሶስቴ ነው። ወያኔዎቹን ባየው ቁጥር በቃ ቤት ይነሳብኛል። ለምሳሌ እንደ ችግር ይወሰድልኝ። ግን እኔ የምለው ወፉ እያንዳንዱ ሰው በቀን አንዴ ያብዳል ስል አንድ በጣም ተበሳይቶ ግደለው ብሎ ያሰኝ ይሆናል። ወይ በጥፊ በለው ወይ ስደበው። ተሳድባችሁ አታውቁም? በቀን ውስጥ ኑሯችሁ ሁሉ ስድብ አይደል? ስንሳደብ ነው የምንውለው። እና በቀን ውስጥ አንዴ ብቻ ብዙ ጊዜ እናብዳለን። ግን አጠገባችን ምንም ነገር አይኖርም። በጣም ስንናደድ ዕቃ አንስተን ልንወረውር እንችላለን። ግን ጠበንጃ አይኖር አጠገባ። ጠበንጃ ካለ ጠብ በተነሳ ቁጥር መንጃ ፈቃድ ይዞልህ ይመጣል። ጠቡን እንድትነዳ እኮ ነው። ጠብ መንጃ እንዲሁ እንዴት ያለ ስም ነው ራሱ እኮ ስም አወጣጥ ራሱ ይገርመኛል። ጠብ አለ አይደል? ይነዳዋል ማለት እኮ ነው። ጥጋቡ አጋጠመው እሱ ነው። ጥጋበኛ ነው እየተባለ ያደገው አንድ ሰው እንደ ማንኛውም ሰው በቀን አንዴ ያብዳል። የሴትዮዋ ነገር ነይና ፓርኪንግ ልመልስ ነው ምናምን ብሎ ሲላት አትመልስም ምናምን ብላ አለችው። በስልክ ቆይ መጥቻ እናግርሻለሁ ብሎ ሄዶ ሽጉጥ መሳሪያው ነው ጨፈጨፋቸው። ሶስት ሰው እኮ ነው የገደለው። ለምን ገደላቸው ቢሳስብ አንድ መሳሪያው እጁ ላይ አለ፣ ሁለት ጥጋቡ ነው ስሙ። ጥጋበኛ እያለ ያደገው ጸቡን በቀላሉ የሚነዳበት ጠመንጃ ታጥቋል። በዛ ላይ ፍቃድ ተሰጥቷል። ፍቃድ መሳሪያ የመያዝ ፍቃድ። ገደላቸውና ሄደ። ሶስቱንም ሰዎች አልፈርድም፣ አትፍረድ ይፈረድብሃል አለ። ጥጋብዬ እኔ አልፈረድኩብህም፣ ከወንጀሉ ነፃ ማድረግ ማን ብሎ ቁርጥ እኮ አይደለም። እያንዳንዱ ሰው በቀኑ ያብዳል። እንደምታብዳው ጠመንጃ አጠገብ ካለ አረቅ ወደዛ። ሁለተኛው መንግስት የተመሰረተው ጠመንጃን ከእጅህ አውጥተህ አርቀህ መንግስት ለሚባል አካል ዘሰኮልድ መከላከያ፣ ፖሊስ፣ ጸጥታ ኃይል ምናምን ለምንላቸው ለእነሱ ለመስጠት ነው። ሞኖፖሊ ኦፍ ቫይለንስ ይባላል። ወይኔ ሞኖፖሊ ኦፍ ቫይለንስ የሚባለው ይሄ ነው። የሀገረ መንግስት ጽንሰ ሀሳብ ነው። ሀገረ መንግስት የሚመሰረተው ወፍዬ ሞኖፖሊ ኦፍ ቫይለንስ በማለት ነው። እንዳንተ ያለ አሁን ዱቄት ሰውዬ ዱቄት ነው አሁን የምታክለው አለ። እሺ ነው እኮ ወፉች ነው የምታክለው። አንተን ህግ ካልጠበቀህ በስተቀር ጉልበተኛ ወጠምሻና ጥጋቡ በሞላበት ሀገር ውስጥ መብትና ነፃነትን ማስከበር አትችልም። ሩል ኦፍ ጀንግል የሚባለው ይሆናል። የሰው ልጅ በታሪክ ከፈጠሯቸው ነገሮች ሁሉ ትልቁ ነገር ኤአይ አይደለም፣ ኮምፒውተር አይደለም፣ መብራትም አይደለም፣ ካሜራም አይደለም። ወፍዬ የሰው ልጅ በታሪኩ ከፈጠረው እጅግ በጣም ትልቁ ነገርና የሰው ልጅን ህይወት በከፍተኛ ሁኔታ ያሻሻለው ምንድነው ብለህ ብትጠይቀው መንግስት ይባላል። ሀገረ መንግስት ሲፈጠር ነው ሰው እንደ ሰው መኖር የጀመረው። የሰው ልጅ ከሌላው እንስሳ የሚለየው በመንግስት ነው። መንግስት መፍጠር ስለቻለ ነው ሰላሙ ማስከበር የቻለው። መንግስት መፍጠር ስለቻለ ነው ከሩል ኦፍ ጀንግል የወጣው መንግስት። እንዴት ነው የተስማሙት? መንግስት ይኸውልህ ወፍዬ ሩል ኦፍ ጀንግል ውስጥ በሚኖሩበት ጊዜ አንተም ያለችን ታጥቀ ጥጋቡም ያለውን ታጥቆ
እኔም እንደዛ ነበር። አንተና ጥጋቡ ጫካ አደን ስትሄዱ እኔ ጉልበተኛና ብልጣብልጥ ሰው ቁጭ እየጠበቃችኋለሁ። ያደናችሁትን ይዛችሁ ስትመጡ ጉልበት ስላለኝ መሳሪያ ተጠቅሜ የቀማችሁና በላለሁ። እኔ ታስ ላይፍ ስታይል ነበር። የድሮ የፋኖ ላይፍ ስታይል ማለት ነው። ከጋርየው ስርዓት በፊት የነበረው እንደዛ ነበር ህይወት። ከዛ እንደ ሰው ስንኖር ሀገረ መንግስትን መሰረት ምን አልመሰለም ቶማስ ሆብስ የሚያስቀምጠው ነው። ቶማስ ሆብስ የኖረው የዛሬ ስንት ዓመት ነው? እንግሊዛዊ ፈላስፋ ነው። ሌቫዘንን ሲጽፈው መጽሐፉን ተመስጬ የማነበው እና ነፍሴ እኩል ከሱ እኩል ያወራል፣ ከሰውየው እኩል። ሁለታችንም በሰውኛ ነው የተግባባነው። ከፈላስፋው እኩል ነው የምናወራው ያልኩ ለምንድን ነው? ሰውንን አፍተር ኦል እኔም እሱም ሰዎች እና ውስጣችን ያለው ፍርሃት፣ የፍርሃት መንፈስ፣ የጉልበተኛ ይሄ ልቀቱ አደገኝነቱን ነው የሚያሳስበን። እኔንም በጣም ያሳስበኝ ነበር። በተለይ እሱ እናቱ በልጅስ ገና ሳይደርስ ነው የእንግሊዝ የእርስ በርስ ጦርነት ሲካሄድ በድንጋጤ ነው የወለደችው እናቱ። እኔ ፍርሃት ልጅ ነኝ ብሎ ይጀምራል ሀሳቡ። ጉልበት በጣም ይፈራል። ማኔጅ መደረግ አለበት ይላል። በጭንቅላት በስርዓት ሌቫዘን የጻፈው ለዛ ነው መጽሐፉ። ምንድን ነው የሚለው? ወፉም እኔም ጥጋቡም ምን እናርክ? ራሳችንን በራሳችን ለመከላከል የሚያስችለን ጦር መሳሪያ ነው፣ ቀስት ነው፣ ምንም ይሁን ብቻ ያስከው ነገር አለ። እያንዳንዳችን ከሁላችንም ጋር በውስጥ አዋቂነት በምንደርሰው ስምምነት ምን እናደርጋለን? አንድ ላይ ሰብስበን ያን መሳሪያ መንግስት ለሚባለው አካል እንሰጠውና መንግስት ደግሞ ምን ያደርጋል? ሁላችንም በኩል ዓይን እያየ ከሁላችንም የተወጣውን ጉልበት ተጠቅሞ ምን ያደርጋል? ሁላችንም እኩል ያስተዳድረናል። እኩል የምትኖር አትርሳ። ሽጉጧስ መሳሪያዋስ ከሁላችን ተወጣጣች ነች። የሰው ልጅ አውሬነት ባህሪ ለማስቀረት ነው መንግስት ሀገረ መንግስት የተመሰረተው። የሰው ልጅ በዓለም ላይ ከፈጠራቸው ነገሮች ሁሉ የላቀው ለሁሉም ነገር መነሻ የሆነው የሰው ልጅ ጭንቅላቱ ከፍርሃት ቆፈን ተላቆ በነፃነት እንዲያስብና አዳዲስ ነገር እንዲፈጥር ያስቻለው የመንግስት መፈጠር ነው። ጥጋቡን ልክ የሚያስገባው ስርዓት ነው። ለጥጋቡ ጦር መሳሪያ መስጠት አትችልም፣ አስፈጀናል። ይኸው ሰጡት፣ 3 ሰው ገደለ። ደግሞ እኮ የአሜሪካ ወታደር ሊሆን ነበር እና ወይስ ውትድርና የዘመተ የገባ መሰለው ሰው? ለነገሩ ውትድርና ልገባ ነው መኪናዬ ሸጨዋለሁ ነው ያለው። ወደ ኢትዮጵያ ሊመጣ ሊሆን ይችላል፣ ፋኖንም ሊቀላቀል ሊሆን ይችላል። ማን ያውቃል? አላውቅም። ጥጋቡ ሲሳይ አገናኝ ዘገባ ያቀርባል። እንደገና እኔ የለሁም እዚህ ምድር ላይ የጥጋቡ ነገር ተመስጬ እያሰላሰልኩ ሲሳይ ተመልሶ ወጣ። በምዕራብ ጎጃም ዞን የተካሄደውን በአማራ ምናምን በፋኖች ላይ በወሰደው እርምጃ ይሄን ያህል ሞተር ሳይክል ላም ተያዘ ይልኛል። ማ ሲሳይ እኮ አይ ሲሳይ ሰው ሁሉ እንዳንተ ቢሆን ኖሮ ዓለም በጣም አስተዋይ ትሆን ነበር እያልኩ በወዴ ሲሳይ ግን አልኩ በጣም ስለምወደው ነው። ዜናውን ያነብልኛል። እኔ ካልኩሌሽን እየሰራው ነው። ጥጋቡ ሸባው ስም ግን መግባርን ያወጣ ይሆን? እንደው አይ ምን አው ተጽዕኖ አለው። ጥጋቡ የነኩ ሰፈር ልጅ ነው ብዬው ሄድኩ። ምን ታረገዋለህ? ጥጋቡ 3 ሰው ባንድ የገደለ ብሌም ላደረገው ጥፋተኛ ልለው አይደለም። የገረመኝ የጦር መሳሪያ ፍቃዱ ቦርሳ ውስጥ ተገኘ፣ ኪሱ ውስጥ ተገኘ መሆኑ ማትዛለኝ ብዙ ትዛለኝ ብዙ እነ ቧያሌው እነ ገዱ እነ መስከረም አበራ ማቃቸው ጓደኞች ሁሉ ትዛሉ። ግማሾቹ ውጭ ሀገር ያላችሁት፣ ግማሾቹ ተሰደዳችሁት፣ አማራ ክልል የነበራችሁ ሁሉ ትዛላችሁ። ጥጋቡ የእናንተ ቢጤ ነው። አይ ፋኖ ትጥቅ አይፈታም አሉ። መሰረታዊ የሰው ልጅ ስሜት ለማይገባ ሰው የቶማስ ሆብስን መጽሐፍ እያጣቀስኩ ይኸውላችሁ ሀገረ መንግስት የሚሰራው እንደዚህ ነው። ፋኖ ትጥቅ መፍታት አለበት። ካልፈታ ከፌዴራል መንግስት ጋር ይጋጫል። ወጣቶቹን ታስፈጀዋቸዋላችሁ። እንደዚህ እኮ ነው የማወራው።
እንደዚህ እኮ እንደዚህ አሁን እንደማወራው ፈታ ብዬ መሰለ ዘና ብዬ መሰለ ችግሩ ከመከሰቱ በፊት ስለነበረ የአማራ ልጆችን ከፌደራሉ መንግስት ጋር ታጋጫቸው ለአማራዎች ነው ማውራው። እሺ እኔ ባህር ዳር አልተወለድኩም፣ ደብረ ብርሃን አልተወለድኩም፣ ጎንደርም አይደለሁም። እሺ እኔ አርሲ ነው የተወለድኩት። ኑሬ አላውቅም። እንደናንተ በጎጥ በአውራጃ በሰፈር አላስብም። የማውቀው ሀገረ መንግስት እንዴት እንደሚሰራና እንዴት እንደሚመራ ቃለሁ። ፋኖ ትጥቅ አይፈታም ስትል ወይኔ ያስበሉት። ለምን የኢትዮጵያ ሀገረ መንግስት እንዴት እንደሚሰራ ቃለሁ። ከዛስ ይቻካሄድ ሮንግ እንደሆነ ቻቃለሁ። ታስበሉታላችሁ። ፕሊዝ 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 የለመንኳቸው ፋኖን አጋጭተው ከመከላከያ ጋር ስንት አይደል? አልሆነም፣ አላየነው፣ እያየነው አይደለም። የበላይ ልጅ ነኝ እያለ የሚፎክረው ሁሉ መሳሪያ በሬውን እየሸጠ መሳሪያ ገዛ። ከዛ ተመልሶ ስራ እንዳይሰራ በሬውን ሸጦታል። ከዛ በገዛው ጦር መሳሪያ ስራ ጀመረ። ምን ማገት፣ ዘን መዝረፍ፣ ዘን መብላት። እንዲህ ነው። ከዛ የዶክተር አብይ መንግስት ከስልጣን አንቺው ታመጪው አንቺው ታሮጪው የጥጋቡ ፖለቲካ ይባላል። እንደው ገና ከስረ መሰረቱ ነው ሲበላሽ ያየሁት እና አሁን ዛሬ እንደዚህ ሆኖ ሰው በልቶ ሰው አልቆ ረቡዕ ሐምሌ 15 2018 የሀገር መከላከያ ሚዲያ እንደዘገበው በሰሜን ወሎ ዞን በተለያዩ ስፍራዎች በተካሄደ ዘመቻ በታጣቂዎች ላይ እርምጃ በመውሰድ ጄኔሬተርና ሞተር ሳይክል እንዲሁም ክላሽንኮቭ የጦር መሳሪያና ሌሎች ወታደራዊ ቁሳቁሶች መማረካቸውን በፎቶግራፍ አስደግፎ ዘግቧል። በቀደሙት ቀናትም በምስራቅና በምዕራብ ያለ ሲሳይ ይቀጥላል። ይህ ሁሉ መኪና ሁሉ እየዘረፈ የሚበላው ፋኖ ነው። መሳሪያ ሞኖፖሊ ኦፍ ቫይለንስ የሚባለው ቫይለንስን ጠቅልለህ በኪስ ትከታለህ ማለት አለ። ሞኖፖሊ ኦፍ ቫይለንስ ማለት አንድ መንግስት መኖር አለበት ማለት ነው። አንድ ታጣቂ ነው መኖር ያለበት፣ በአንድ መዋቅር የሚመራ መሆን አለበት ነው። ያንን የምታረገው ለዶክተር አብይ ለኢትዮጵያ ወይም ለሌላ ብለሳው ለራሱ የመንግስት አመሰራረቱን የሀገር መንግስት ስርዓትን ጽንሰ ሐሳቡን ስለሚጻረር ዶክተር አብይን ለመጉዳት ብለህ ፋኖ አታስታጥቅም። ካስታጠቅ እዛው አናት ላይ ይፈነዳልሃል። አንተ ላይ ነው የሚፈነዳው። የአንተ ልጆች ነው የሚበላው። ከዛ አንተን ነው የሚበላው። ራስ ነው ይበላል። ያንም እንደዛ ነው ያልኳቸው። አሁንም እንደዛ ነው ነው። ወደፊትም እንደዛ ነው የሚሆነው። እሺ አብይ አህመድ ምን ይላል? አብይ አህመድማ በሰላም ነው ይላል። ያው ልቀን ካላማከኝ ሰማው ወፉ ኢትዮጵያን እየጠበቅን አንድ መሆናችን እያመንና እያከበርን ያልተመለሱ ተጨማሪ ንግግርና ውይይት የሚያስፈልጋቸው ጉዳዮች ካሉ በሰላማዊ መንገድ መሄድን ልማድ ባህል ማድረግ ይበጀናል። ኢትዮጵያውያን እንንቃ። በውይይት በምክክር ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ኢትዮጵያውያን ወንድማማቾች ልብ ይገዙና ሰክነው በምክክር በውይይት በስክነት ሀገራቸውን መገንባት ይጀምራሉ። እኔ ምን ነው ጥጋቡ አለ፣ አሁን ያልከው አለ፣ ትጥቅ አልፈታም የሚሉት ሌሎቹ እነማን አሉ? ወፍዬ እሱ እንደዚህ ይላል። እነማን አሉ? ሸኔ አለ። ትጥቅ ፈቺም አስፈቺም የለም። ይኸውላችሁ ያን ለታ እኔ ሁሉ ያነሳታለሁ። ብዙዎቻችሁ ረስታችሁ ሊሆን ይችላል። ያን ለታ ዳውድ ኢብሳን ውሻ አርጋችሁ ሰው እንዳልሆነ አርጋችሁ አራክሳችሁ እርቃኑን ብታቆሙት ኖሮ ፋኖ መጥቶ ትጥቅ አልፈታም አይላችሁ። አሁንም ማወራችሁ ለመሰላችሁ ወደፊት እንድታስቡት ነው። ትጥቅ አልፈታም የሚል ሰው ካለ ጥጋበኛ ነው፣ ጥጋቡ ነው ራሱ። ያለ ፍርድ ያለ ምንም የጫካ ህግ መጥቶ ገሎ ይሄዳል። በቃ በቡጢ የምታልፈውን ነገር በጠመንጃ ይነዳል። ሀገር እንደዛ የሚበላሸው ጥጋቡ ያደረገው ይሄን ነው። አሜሪካን ያደረገው። በነገራችን ላይ አማራ ክልል ትጥቅ አልፈታም ሲሉ አሜሪካ ተቀምጠው ቱልቱላቸው ሲነፉ የውላቸው አሜሪካ ውስጥ
በአመት 52,000 ምናምን ሰው ይሞታል። ይሄ ሁሉ ሰው የሚሞተው ህገ መንግስቱ የአሜሪካ ህገ መንግስት በራሱ ጦር መሳሪያ መታጠቅ ስለሚፈቅድ የእብድ የደናቁርት ስራ ስለሆነ ነው። የነሱ ህገ መንግስት እውቀት የሚሉት የድንቁርና ስራ ነው። ሞኖፖሊ ቫዮለንስ የሚለውን የመንግስት የሀገረ መንግስት ጽንሰ ሐሳብ ስራ መሰረቱ ስለሚጥስ አሜሪካ እድሜ ልኳን እንዳነባይ ትኖራለች። ለእብዶ የጦር መሳሪያ ታሳጥቃለች። እነሱ ደግሞ የጠገቡለት ሄደው ሰው ይገላሉ። ጥጋቡም የራሳቸው ወደኛ አታምጣ፣ እዛው ራስን ቻለ። ጥጋቡ ክላሽ ታጥቆ መሄድ የጀመረው አሜሪካ ውስጥ ነው። ኢትዮጵያ ውስጥ አይደለም። የአሜሪካን በሽታ አምጥተው አማራ ክልል ውስጥ ተውት። እናንተ ሰዎች አማራ ክልል ውስጥ ያለው ነገርና አሜሪካ ያለው ነገር እኮ ተመሳሳይ ነው አልኳቸው። ሰዎች ሳቁ፣ አልገባቸውም። አለማወቃቸው ሊያሳፍራቸው ሲገባ ምን ይስቃሉ? ጥጋቡ ሲመጣ ተመቸኝ። ሄሪጎ ጥጋብሻ ሄሪጎ ሶስት ሰው ጥጋቡ ጥጋበኛው ስነ ልቦናው አለ፣ እብሪቱ አለ፣ ጦር መሳሪያ ተፈቅዶለታል። ከዛስ በፓርኪንግ ሎት ወፍዬ እኮ አንተን እቺ በዚህ ልገል ይችላል ማለት ሰው በቀን አንዴ ያብዳል አላልኩ? ክላሹ አለኝ አጥቂያለሁ እዚህ ጋር ካለኝ ወፍዬ እቺን አንሻፈፍክብ ብዬ ተኩሳለሁ። በዛች የእብሪቷ ቅጽበት ቅድም አሜሪካኖችን አያቸው ጥጋቡ ገደለ ብሎ ሲሳይ ራስን ዘገባ አቀራረቡ ይገርማል እኮ። አሁን አንተ ጥጋቡ ፈልገ ማቅረቡ ከጥጋቡ ጎን ዞር ብዬ ሰው 9 ሰው ጊዜ ተኩሳለ፣ ሌላ 9 ሰው ተገሏል እንጂ ኢትዮጵያ ስለሆነ አመጣው። አንተማ ገባኝ እኮ ግን 9ኞቹ ዘይ ሞቱት በአንድ ቀን አንድ ከተማ ውስጥ አንዴ ከተንሸዋረረ እንደዛ ነው። አዎ እንደ አንዴ ከተንሸዋረረ ልክ እንደ ደብረጽዮን ማለት እኮ ነው ወፍዬ። እንደ ደብረጽዮን አንዴ ከዞረብህ 1000 ዓመት ባንቃቃህ 1000 ዓመት ባሽህ፣ አንዴ በቅቤ አንዴ በባዝሊን አንዴ በምንም ባሽህ ማሳጅ ባስገባ ምናምን ባሰራህ ምንም ቦ አትስተካከልም። በጣም ማለት አትድንም። ሞንጆሪኖ ኮንክ በቃ ሞንጆሪኖ የምትሆነው ወፍዬ። አለመስተካከል እኮ አይደለም መጣመም ሁሉ አይታየም፣ መንሻፈፍ ሁሉ አይታየም፣ ሰታ አይታየም። እንዴት ይታያል? እንደ ወዴት አለምትሄደው ስትዞር አብሮ ይዞራል፣ ስትዞር አብሮ ይዞራል። ወደዚህ ነበርኩ ያለው ወደዚህ ይሆናል። የምሰማው ራስን ብቻ ነው። ሌላው የሚያሳየን ለማየት ዝግጁ አይደለም። ስተትህም አይታየም፣ ገደል ስገባም አይታወቅም። አንዴ ከተጣመምክ ነው እንደ ሞንጆሪኖ ሆንክ ማለት ነው ወፍዬ። ያለችውን ሰምተህ ነው አዲስ አበባ ለመግባት ሸኔ ፋኖ አሉ። ሸኔና ፋኖ ፍንፍኔ ዙሪያ ይጠብቁናል አለች አሉ። አልሰማህም? ኡፍ ችግር አለብህ እኮ ይማ መስማት አለብህ። ስማት ያለችው እንዴ አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት ኣይኮነን። ኣፍ ደገ አዲስ አበባ እዮም ዝቃለሱ ዘለዉ ፋኖ ኣለዉ ኣፍ ደገ አዲስ አበባ፣ ናይ ኦሮሞ ነፃነት ሰራዊት ኣለዉ ኣፍ ደገ አዲስ አበባ። መሓዙት እንሄውና ማለት እዩ። ወፉ ሸኔና ፋኖ ፍንፍኔ ዙሪያ ቁጭ ብለው ይጠብቁናል፣ አቀባበል ሊያደርጉልን። ወይኔ ስዩ ጀዋር መሐመድ እስር ቤት እያለ ለጌታቸው ረዳ ምን ነበር ያለው? ሸዋ ሲደርሱ ከሸኖ እንዳታልፉ። ሸኖ የሚለው ስም ለምንድን ነው ቅቤ የሚመሳሰልብኝ? ቅቤ በጣም ይመረታል እዛ አካባቢ ነው። ሸኖ ቅቤ ያለ ራሱ በቃ ሸኔ በለው እሱ ራሱ ከሸኖ እንዳታልፉ ብሎ ሲሟገር ነበር። እስር ቤት እኮ ነው ጀዋር መሐመድ። አልገረማችሁም? እስር ቤቱን ሞባይል አለው ብዬ ስላቸው አላመናችሁም ነው። ጌቾ መጣው እኔ ምን አውቃለሁ ከጻድቃን ጋር ነበር የሚያወራው አለ። ወጋ አድርጎታል። ሞንጆሪኖ ግን አለች ፍንፍኔ ዙሪያ ይጠብቁናል አለች። ተሸክመው አዝለውሽ ሊያስገቡሽ አይደል? ባለፈው የነበሰብሽ ነበረው ሸኖ። እሺ ከዛ በፊትስ ደራ ኦህዴድ የተመሰረተበት ቦታ ነው ደራ። እኔ ምን አውቃለሁ ወፍዬ እንጃ። ጌታቸው ስታይላሽ ወፍዬ
ድሮ ነበር ባይደንና ሆዴድ ነበር አዝለው ያስገቡኛል እሺ አሁን ማን ይጠብቁ ሸኔና ፋኖ ይጠብቁኛል የባለፈው ተመቻና ያሁኑ ሸኔና ፋኖ ኦነግ እንኳን ግራ ገብቶት ማልኒ ምናምን ብሎ መሳደብ ጀመራሉ ይሄ ወደዛኛ አንቺ ቀን አውጪ አይደለም ማንቺን አዝለም እናስገባበት ምክንያት የለም ማለት እኔ አዝ ያስገባሻለሁ አንቺ ብቻ ነሽ እሺ ማንሽ እናቱ ወፍ ምን ማለት እናንተ ወፍ አልገባም ይውላችሁ ኢትዮጵያ ላሳያችሁ አንድ ነገር እንደዚህ ሲያወሩ ወደ ላይ ሊያስመልሰኝ የሚደርሱ ንግግሩ ራሱ ለምን ተፈቃለ ከዚህ ቀደም ሆዴድና ባዲን እየጋለቡ መጡ አሁን ሸኔና ፋኖ እየጋለቡ ሊመጡ ምናምን ማለት እኮ አይደለም እሱ አይደለም መሰሰ አህያ ሞልቷል በየቤታው ግን ከዚህ ከሰሜን ሸዋ ጀምሮ እስከ ወሎ ድረስ ሞልቶ ላይ አህያ እየጋለቡ ይመጣሉ ችግር የለም ሞልቷል አህያና ፈረስ አይጠፋም አታስወግደውም እሱ ዘር ማጥፋት ነው አህያና ፈረስ ይኖሩ ነው ያስፈልጉናል እሱ አይደለም ጥያቄ ወያኔ ምንድን ነው የምትፈልገው በሉት ምንድን ነው የምትፈልገው አላማው ምንድን ነው ብላችሁ ጠይቁት ቀላል ይመቸኛል ያስቀኛል በጣም ረጅም ጊዜ አስቤ ተጨንቄበት የደረስኩበት ድምዳሜ ነው ቆይነ ሰዎች መገንጠል አይፈልጉም አይደል አልኩ እረ መገንጠል አይፈልጉም ትግራይ ዝም ይሰማቸው አይፈልጉም ታዲያ ማስሞካካ ነው መገንጠል እሺ አብሮ መቀጠል ይፈልጋሉ እረ አይፈልጉም አብሮ ለመቀጠል ቅድም ህገ መንግስት ማብየሽ ነው እኩላይ መታየት አለበት እነሱ ደግሞ እኩልነት መኖር እንደ ውርደት የሚቆጥሩት አሁን ታዲያ ምንድነው የሚፈልጉት መንጠልጠል ነው አልኩ ኢቢሲ ላይ ቁቁ የህወሓት ዓላማ መቀጠል አይደለም መገንጠል አይደለም መንጠልጠል ነው የሌሎቹ ሚና ምንድነው ላሉ መንሰላል ነው ማናማ ሸኔና ፋኖ መንሰላል አሰይ ቦታውን አገኙ ሸኔና ፋኖ መንሰላል ነው ሁሌ ባዕድንና ሆዴድ እንደዛ ሆኖ ይጫወቱብን ለሁለቱም ይቅርታ የለንም መንሰላል ማለት ሁሌ የሚረገጥ አንድ ቀን ከፍ ማለት የሌላ መውጫ መሸጋገሪያ ማለት ነው መረገጫ የሚረገጥ ማለት ይገባዋል ከሁለቱም ከሆዴድም ከባዕዴንም ከፋኖም ከሸኔም አንድ ስቴፕ ማን ይሻላል ወያኔ ይሻላል የሚያስበው ከላይ መቀመጥ ነው የሚያስበው በአህያና በፈረስ መምጣት ነው በእግሩ መምጣት አስበም እሺ አህያና ፈረስ አይመችም ምን አለ ታዲያ ወንጀል ነው አህያና ፈረስ አለን ይከልዘም ሸኔና ፋኖ አዲስ አበባ ይደርሱናል አለች ወው መንጠልጠል ምን ማለት መሰለ ሀገረ መንግስት በየቅድም ከጥጋቡ ጋር የነገርኩ ነገር የለም ወፉ እናንተ እኮ የሰው ልጅ ተፈጥሯዊ ባህሪ በሚገርም ደረጃ አይቀየርም እናንተ አንድ ነው በሚሊዮን ዓመታት ዴቨሎፕመንት የመጣ ነገር ስለሆነ ወጥ ነው ይሄ የመልክ ቀለራ ነው የሺ ምናምን ልዩነት ነው የአፍንጫችን ጸጉራችን ምናምን ትንሽ አመት ልዩነት ነው ወፍ የሰው ልጅ ተፈጥሯዊ ባህሪ እንደ እንስሳ ባህሪውን መሰለው ሀገረ መንግስት እስቲ ያለ መንግስት ይኖር ሀገር አሳይ የለም ስርዓት አለ ከፍ አድርገህ ታስበው የሰው ልጅ ትልቅ ነገር ሶፊስቲኬት ነው ነገር ይፈጥራል ብለህ ታስበዋለህ ደግሞ እንደ ሌላ እንስሳ ሳይሆን ንቦች እኮ እንደዚህ ነው የሚመሩት ትላለህ አርስቶትል ፖለቲክስ የተሻለው መጽሐፍ ላይ የሚያስቀምጠው ንቦች እንዴት አድርገው በስርዓት እንደሚኖሩ ያሳይና ሀገር መንግስት እንዴት እንደሚመሰረት ያስረዳል ኢቨን አርስቶትል ነው ማለት ፖይንት የመሰለ አንተ ወፉ ይኸውልህ እኔ አንተ ራሄል እዚህ ቤት አንውልም ህግ ከሌለ አንከርም አንተ ሽጉጥ የተቀመጠ ነገር ተበላሽ ወፍኛ አትገለኝም እኮ ነኝ እሷንም አገላትም ሌላ ሰው አገልም እኮ ችግር ምን ስለምታረገው አንተ ማያዝህ ራስ ሽጉጥ ማያዝህ በራስ ይረብሽናል ረፍት ይነሳል አእምሮአችንን ቢዚ ያደርገዋል ሁላችንም ትጥቅ ፈተን ማስቀመጥ አለብን ለመንግስት መስጠት አለብን መንግስት ደግሞ ደደብ ካልሆነና የደናቁር ስብስብ ካልሆነ በስተቀር ሁላችንም በኩል አይን ማየት አለበት
ሄደ። ሁላችንም በኩል አይን ለምን የሰው ልጅ ተፈጥሯዊ ባህሪ በኩል አይን መታየት ነው። ትንሽ ካዳላህበት ሻይ ደርግ እኩል ነበር የሚያየው። ወያኔ መጣ። የደናቁር ስብስብ የመንግስትን ትርጉምና ፋይዳ ያውቅ የደንቆሮ የመሀይማ ስብስብ እኔ ብቻ ለብላው ትግሬ ብቻ ብለው አለ። ትግሬ ደግሞ ሲያው ብዙ ነው። ለትግሬ ሁሉ አይበቃም። አይ ለወያኔ ብቻ ብለዋል። ከወያኔ ውስጥም ደግሞ አይበቃም። አሁን የስብሐት ቤተሰብ ብቻ ይብለው አይነት ነገር መጣ። ጋይስ ወራባው ታስ ማለት ጀመር። እኛ አለን እኮ አገር እኮ አባቶቻችን ማለት ጀመር። ከዛ ለጥጋቡ ወጡና ዘራፍ አሉ። አንድ ሰው ወፍ የአራራ ልጆች መጣንና ቁጭ ብለን ቅድም ያልኩሽ ጥቅሶች ወላ አርስቶትልሽ ወላ ቶማስ ሆብሰን ወላ ኢማኑኤል ካንትልሽ ወላ ምናምን ነገር መጽሐፍ ፍልስፍናችን አነበብንና መንግስት እንዴት ይሰራል፣ መንግስት እንዴት ይሆናል፣ መንግስት እንዴት ይወድቃል ምን አሰብንና መጽሐፍ ጀመር። እንዴት እንደሚወድቅ አስቀመጥ ነው። ከዛ ወያኔን ጣል ነው። የአራዳ ልጆች እንደዛ አድርገን እዚህ ቁጥር እናወራለን። ደግሞ ፈታ ብለን እናወራለን። አሁን እዚህ አድርገን ነው የምናወራው። አይ ዲዋለሁ እንግዲህ አባቴን ታሪክ አላወራም፣ የራሴን ነው የማወራው ያደረኩትን። ወያኔን ጥለን እናወራለን። በቃ በጭንቅላት ይጣል ነው። ለምን አድሏዊ ስለሆነ፣ ስግብግብ ስለሆነ፣ ዘራፊ ቡድን ስለሆነ። አድሏዊነት ደግሞ ለሁሉም ነው። ችግር ነው መሰለህ ብሔርተኝነት ያደነቁራል። ወፊ ያደነቁራል ስል ከምሬ እኮ ነው። think that bind us together we are so blind us ነው ምናምን የሚል ሰውዬ ነበር። ሁሉ ይገርመኛል። አንድ ላይ እንደዚህ የሚያስተሳስረን ነገር አንድ ላይ እንደዚህ ያውረናል ይላል። ብሔርተኝነት ይባላል። እሱ ደግሞ ብሔርተኝነት አንድ ላይ ያስተሳስራል። ቶሎ ሰውን ለማስፈሳት ይጠቅማል። ተጋሩ ትግሬ ዘራፍ ተነስተው ግር ብሎ ይመጣል። ቀሮ ምናምን ያሰው ግር ብሎ ይመጣል። ታነረስት ግር ብሎ ይመጣል። ሞቢላይዝ ማለት ቀላል ናት። ባይንድ ያደርጋል። አንደራል ችግሩ ምንድነው? ብላይንድ ያደርጋል። እዛው ላይ አንድ ያውራል፣ ያደረቁራል እና ብሔርተኝነት ያደረቁራል። ከዛስ ወያኔ ኧረ ቆማችሁ ቀራችሁ ልትወርቁ ነው እያልኳቸው አይሰሙኝ። ስድብ ይችላሉ። በጣም የሚገርም ስድብ የሚያጠኑበትን ሌላ ነገር እኔ ያልኳቸው ቢሰሙትና ቢያጠኑት ነው ይድኑ ነበር። እኔ ሲሰድብ ወደቁ። ችግር የለውም። ጌቸው አሁን ጌታቸው ረዳ ይሾላል። ጌታቸው ጎበዝ እኮ ነው፣ ማስተዋል ይችላል፣ የተማረ ሰው ነው። አቅም እንዳሉ እኔ ነግሬዋለሁ። ጌታቸው ትወድቃላችሁ እንዲህ መውደቅ እኮ አለ። ጦርነት ከተነሳ ትሸንፋላችሁ። ተው፣ ይሄ ምርጫ አጣሩ። አሁን ፊት ቁጭ ብለው ሲያወሩ ሳያቸው ይገርሙኛል። አያውቁም፣ ተሳስተው ነው በስተት ነው እንኳን አይሉም እኮ እነሱ ትክክል ነህ ብለን አምነንበት ነው የሚሉ። አንዱ ያናደኝና ዛሬ እንድናገር ያደርገኝ እሱ ተሳስተን ነው እንኳን አይሉም። ትክክል መስሎን ነበር ነው እኩልማ እናወራም። እኔ ነበርኩ ስትጀምሩ አስጀምሮ ስተት ነው ገደል ነው የሚያገባችሁ። የትግራይ ህዝብን ታስፈጃላችሁ እያልኳችሁ ሄዳችሁ አፈር አስበልታችሁን ህዝብ አስፈጅታችሁ ከመጣችሁ ደግሞ አሁን ፊት ማቆማችሁ አታወሩ። ስማ አሁን ዛሬም የትግራይ ዝም ብሎ እኮ አይደለም እነ ጌታቸው ረዳ የሚያወሩት ብቻ ሰርተህ ትልቱላ አትንባ። እስቲ እሱ የሚያወራውን ስማው። ምንድን የሚለው ስማው። እሱ እየሰማ ዶክተር አብርሃም ተከስተ ማለት እኮ እሱ ነው ማለት ኤርትራዊ የኢሳያስ የቅርብ ዘመድ ማለት ነው። ማለት አዲስ አበባ ከተማ ቁጭ ብሎ ሲዘርፍ ኖሮ እዛ ከሄደ በኋላ ጦርነት አስነስቶ ተማርኮ መጥቶ ወይኔ ያለ መገናኘት አለ። ይኸውልህ ዶክተር አብይ አህመድ ሰዎችን ሲፈታ እነ ስብሐት ነጋን ሲፈታቸው አንድ ቃል ተናገረ። ታስታውሳችሁ? መጀመሪያ ላይ እኛም ደንግጠን ነበር አለ። ታስታውሳለህ? ወፊ ታስታውሳለህ? እችንም ማስታውስ የለም። መጀመሪያ ላይ እኛም ደንግጠን ነበር። ያራዳ ልጅ እንኳን በህይወት ኖሬ
እቺን እውነት ለመናገር አበቃኝ። እኔ ራሴ መጣው ጀመሪያ አብቼ ምርጫ የመረጥኩ ለኢትዮጵያ እኔ የምፈልገውን ሳይሆን ለኢትዮጵያ ይበጃል ያልከውን ነገር እንድሰራ ነው። ወልደን ብዬ ወጣው ከስቱዲዮ አውርቼ መጥቼ ከዛ ከአዲስ አበባ እስከ አሰላ ድረስ መኪና እየቀጠቀጥኩ መምጣት ነው። እርሱት አንገር ማኔጅመንት ይባላል እሱ። ግን በሆነ አጋጣሚ አብቼን መጠየቅ እድል አገኘሁ። አብቼ እኛም ብለህ ያልኩህ ለምንድን ነው አልኩት። ስዩሜ ላውራው ነው አልፎ ጊዜ ግዴታ አባቱ ላውራው ዛሬ እንዴ አይ ላውራው ግዴ ነው ጊዜው ስላለፈ እንደውም ዛሬ ትክክለኛው ጊዜ ስለሆነ እኛም ደንግጠን ነበር ያለው። ይሄ ደንቆሮ እነዚህ ስብስብ ውስጥ ገብቶ ስለመጣለት ነው። አብይ ዝርዝር ውስጥ የመጀመሪያው እነ ስብሐት ነጋ ጋር ስብሐት ነጋ 80 ምናምን አመቱ ነው። በስብሐት ታኮ ጀዋርና እስክንድር መፍጠጥቸው ያለ ነው። ከስብሐት ጋር ግን ይሄ ሰውዬ መጣለት ስሙ። ይሄ ሰውዬ ደግሞ ስራ አስፈጻሚ ያለው ነው። ሰሜን ዕዝ እንዲመታ እጁ አለበት ተብሎ የተጠረጠረ ሰውዬ ነው። ስራ አስፈጻሚ ያባሉ ስለነበረ ኖ ይሄን ሰውዬማ አልፈታም ማለት መጀመሪያ ላይማ እኛም ደንግጠን ነበር ያለው። የዚህን ሰውዬ ስም ሳይ ነው የሚያብደው። ማን አምጥቶለት ነው? ዶክተር ጌዲዮን ፍትህ ሚኒስትር ነበር ያለው። በመጀመሪያ ይሄን ስራ የተባለው ዶክተር ጌዲዮን ነው። ዝርዝሩን ሲሰማ ዶክተር አብይ ያየውና ማን አብርሃም ተከስተ ሲል ክው ይላል። ኧረ ይማ አይሆንም፣ ይማ በጣም ብዙ ዕዳ ያመጣብኛል ይላል። እና ዶክተር አብይ እኛም ደንግጠን ነበር ያለው የዚህ ሰውዬ ስም ስለተከተለ ይሁና። በእነ ስብሐት ነጋ ተቃጠለ ፈቶ የገባቸው ብቻ ከጎኑ ቆምን። ኋላ ላይ ውሎ አድሮ ይሄም ሰውዬ ተፈታ። አንዳንድ ምርኮኞች ናቸው አሁን እዛ ሄደው የትግራይ ህዝብን ቁም ስቅሉ የሚያሳዩት ያላችሁ በቀደም እሱ ነው። ይሄ ምርኮኛ ነው እዛ ሄዶ አሁን ትላንትና ቅድም ሲናገር የሰማው አስገብተዋል። ቅድም ይሄን ሰው ማለት ዶክተር አብይ መጀመሪያ ለምን እንዳስወጣው ከነስብሐት ዝርዝር ለእናንተ ብሎ ነው። ከዛ ዝርዝር ያወጣው ስሜታዊ እንደምትሆኑ ታስቡ፣ ለኢትዮጵያ ህዝብ ስሜት ሲባል ማለት ነው። አወጣው ከዝርዝሩ አይደል። በኋላ ላይ ውሎ አድሮ ስሜቱ ሲረጋጋ ፈታው። ከሁለቱም ዱላ አልቀረለትም። ከፈታው በኋላ ምን ቢሆን ጥሩ ነው? የሰውዬ እዛ ሄዶ ትግራይ ህዝብ ዳግም ጦርነት ሊያስነሳ አሁን ትላንትና ቆሞ ይፎክራል። አዲስ አለም ባለማም እንደዛ ነው። እኔ ቦን ወላሂ ወፊ ዶክተር አብርሃም ተከስተን ከመሆን በዛው ጋር ወደ አፋር በፈር እርታለለ ይዘው ሳቱ ይድርግም ይበጋባ ጌት ያለ ግልግል ይመስለኛል። ግን ሻዕቢያ ከሆንክ የምትሰራው ስራ ትክክል ነው። ቅድም ሳወራ ነገር የኢሳያስ አፈወርቂ የቅርብ ቤተሰብ ነው። ትግራይን የሚያስተዳድሩት አሁን ትግራይ ውስጥ ያሉት ማፊያዎች እኮ ሻዕቢያዎች ናቸው የምላችሁ። ዋናው እሱ እያሰብኩ ሻዕቢያዎች ናቸው። ሻዕቢያ ደግሞ ፋሽስት ማለት ነው፣ አስካሪ ማለት ነው፣ ባንዳ ማለት ነው። አንድም ቀን ከአርበኛና ከኢትዮጵያዊነት ጋር ተስማምቶ አያውቅም። ስለዚህ ትላንት እዚህ ማርከው በይቅርታ ለቀው እዛ ትግራይ ሲደርስ ሲደነፋ ብታየው አይግረም። የባንዳ ስራው ሄዱ አብርሃም ተከስተ ስራውን ይሰራል። እሺ እሱን ያዝልኝና ሄደ። በመቀጠል ሌሎቻችሁ አንድ ሰውዬ ትላንትና ፋና ላይ ቀርቦ ሲናገር አየሁት። ወፍዬ ፋና ላይ ቀርቦ ምን ይላል መሰለኝ? ያኔ የሚሊታሪ ፋሽን ምንድነው? ሽርጥ ነው እንጂ እኛ ምንለው ሽርጥ አድርገህ ነው ቱቱላ ስነፋ የነበረውና ያን አድርገህ ሰበር ዜና ስታነብ ነበር አለው። ፋና ላይ ቆም አዎ አለ። ልክ እንደሱ አሁንስ ሲለው አሁን ደግሞ ሰበር ዜና ሳይሆን የሰላም ዜና ነው የምናገረው አለ። ወዳጅ ነው የሆነ ሰውዬ እንደዚህ ነው። እሳቸው ናቸው በቀደም ለታንት ላይ ቀርቦ ሲናገሩ አይቻቸው። መስቀል አደባባይ ማን ነው? ዲሞና ያህያ ነው ስሙ።
kind of that ቆይ እኔ ምለው እንዲህ እናድርግ እስቲ ፋና ላይ ተናገረው ላሳይ ፋና ላይ ተናገረው ምንድን ነበረ ከዛ በጦርነት ወቅት ሰበር ዜና እያለ ሲያነብ የነበረው እንሰማለን በቅድሚያ ፋና ላይ ያለው ምስል የተሸረጠ ሽርጥ ከዛ የወታደር ፋቲግ የሆነ ዜናም ስታቀርብ ነው ያን ጊዜ እንድታስታውሰን ተመልካቾችን ሰላም ብለህ ብትጀምር ደስ ይለኛል እሺ አመሰግናለሁ ቆይ አባት ወፍዬ እዛ ግንባር ያኔ በጦርነት ወቅት ወሎ ሲደርሱ ወደ ሰሜን ሸዋ ሲገሰግሱ ያቀረበውን ዜና አስገባልኝማ ዜና አዘጋገቡን አስገባልኝ አሳየኝ እስኪ ሰበር ዜና ዓወት حيت سراوي تግራይ ኣብ ልዕሊ ስርዓት ጉጅለ ፋሽስት አብይ አሕመድን ገባተ ኃይለ መሓራን ዝጀመሮም ተኸታታሊ በርቃው ጸረ መጥቃዕቱ አጠናኺሩ በመቅጻል ሎሚ 23 ጥቅምቲ 2014 ዓመተ ምህረት ካበ ወገል ጤና አንፈት ዝተበገሰ ኃይልና ዋና ከተማ ወረ ሂሞኖ ዝኾነት ከተማ ተንታን አጅባርን ሙሉእ በመቆጽጻርን ናብ ቦሮናን ወረኢሉን እናመረሸ ይርከብ ካበ ኮምቦልቻ ንምብራቅ አንፈት ዝግስግስ ዘሎ ኃይልና ድማ ናይ ብዙሕ ከባብታት መገጣጠሚትን ቁልፍ ወተሃደራዊ ረብሓ ዘለዋን ካሳጌታ በመቆጻር ብዝለዓለ ፍናንን ዓወትን ደመኛ ጸላቱን ናሐምሸሸ ንቅድሚት ይግስግሰሎም ሓለዋትናን ድሕንነትናን ብቕልጽምና ትግራይ ትስዕር ወተሃደራዊ ኮማንድ ኦኬ ይህን ዜና ሲያቀርቡ የነበሩት እርሶ ነው አይደል? አዎ መልካም እውነት ነው አንደኛ ቁጥር 1 የሰበር ዜና ተናጋሪ ነበርኩኝ በዚያን ሰዓት በነበረው በትግራይ ውስጥ በተካሄደው ጦርነት ላይ አንደኛ ዜና የመጀመሪያዎቹ ዜና ተናጋሪ ስለነበርኩኝ ብዙ ሰው ያውቀኛል በነገር ላይ አያናቀም ለራስ ምንሰጠውን ግምት አስተካክል እንደዛ ለምሳሌ ዛሬ ነው እንደኔ ፊት ለፊት ሚዲያ ላይ ተጥዶ የሚውል ሰውዬ ማለት እናንተ ሰበር ዜና ስለማንሰማ ሊሆን ይችላል ግን አላየሁትም እስከዛሬ ዛሬ ነው ያየሁት ትላንትና ነው ያየሁት ማለት እዚህ መስቃዳው ንግግር ሲያደርግ ነው ሰውዬ ደግሞ አክቲቪስት ነው ማለት ያልኩ ለካሱ ዋናው ሰበር የወያኔ ሰበር ዜና ሰባሪ ነበር እሱ ዋናው ቅድም እንዳየው እኔ ታዲያውን ጥያቄ ለምን አመጣው ካላችሁ እዚህ ጋር የሚናገራትን ነገር ማስመር ስለፈለኩ ወቅቱ በነበረው ሁኔታ ላይ ያለፈ ነገር አልፏል ወደ ኋላ ተመልሰን መጥፎ ነበረ ልክ ነበረ ብለን ወደ ኋላ ረዳማይ እንዴት በስጭት ታስወጣለች እቺ ንግግር ዘፈን በእናት ረዳማይ ወፍዬ በእናት አስገባኝ ይችል ያራዳለች ስማ ምን አልናደደ ብትለኝ እቺ ነች አሁን ቸባበኛ ናደደች እንዴ ያኔ ጊዜ የነበረውና ያኔም እኮ ለሰላም ፍዬ ነው መሰራው ይላል አንተ ነው ተጋሮች ህወሓት የነበራችሁ ዛሬ ቀልብ የገዛችሁ አሁንም ከህወሓት ጋር ያላችሁ ለትግራይ ህዝብ ቀና የምታስቡ ሰዎች ካላችሁ አንድ ነገር ልንገራችሁ ህወሓት ትላንትም ዛሬም ነገም ትክክል አይደለም ትክክል ሆኖ አቅም ትክክል አይሆንም በፍጹም ዛሬም ትላንትም ነገም ለትግራይ ህዝብ አይበጅም ለኢትዮጵያ አይበጅም ለተጋሩም አይበጅም ትላንት ተሳስተን ነበር በል ስተትን ሳትቀበል አታድበስብስ ያለዛ አሁንም መቀየርን አላምንም አሁንም የወያኔ ተላላኪ ነው ትመስለኝ ትላንት እኮ ትንሽ እንደዚህ ነበር ዛሬ ደግሞ ድንገት እንደዚህ እንዲህ ነገር አይሰራም የሰውዬ አሁን ትልዛራ ከሚያወራውና እዚህ ጋር የሚያወራው ለኔ ልዩነት አይታየኝም
ህወሓት እንዳይነካ እንዳይጎዳበት አስበው እንደሚናገረው ህወሓት እሳቤው ራሱ ስህተት ነው፣ ሮንግ ነው። ወያኔ ስህተቱን ሳትቀበል የዛይ ስህተት አካልና ተባባሪ እንደነበር ካምነ ሳትቀበል ዛሬ እዚህ ጋር የለውጥና ምናምን አቀንቃይ ነህ ብለህ ብታወራ doesn't make a difference። አሁንም የወያኔ ተባባሪ ነህ ነው ብዬ የማምነው። አልነበርኩም ይለኛል እንዴ? ስህተት ነው። አሁንም ስህተቱ ካልተዋጠልህ የወያኔ ሚሽን ተቀብለ ነው እዚህ የምትርመጠመጠው ነው ብዬ የምለው። ፈረድ ይኸውላችሁ አሁን እዚህ አዲስ አበባ ቁጭ ብለው ወሬ የሚያወሩ ሰዎች ስብሰባ አደባባይ ፈልገው አጋጣሚ ተጠቅመው እንደዚህ የሚዘግቡ ሰዎች ዛሬ አሁን ያ የትላንት ሰውዬ ዛሬ እንደዚህ የሚያዘጋቢ ነው እዚህ ጋር ትላንትና ናይ ፋሽስት ጉጀሌ አብይ አህመድ ያለው ሰውዬ እዚህ ጋር ናይ ፋሽስት ጉጀሌ ደብረጽዮን ምናምን ብሎ ያወራልኛል። ስማው አስገባው ወፍ ልዩነት የላችሁ ብሎ ነኝ ኖ ሲያወሩ ያስታውቃሉ። ሲያወሩ የሚያስቡ እንኳ መስለን በመጀመሪያ ህወሓት ሆነው ከህወሓት ጋር አብረው ሲሰሩ የሰሩት ስራ ስህተት መሆኑን አምነው ሳይቀበሉ የህወሓትን ስህተት ሳይናገሩ ሳይዘረዝሩ ህወሓት እንዳይገዳባቸው አስበው ተጠንቅቀው ነው የሚናገሩት። ወያኔ እዛ መቀሌ ሆኖ የሚፎክረው እነሱን እዚህ ልኮ ነው ብዬ ልጠረጥር እችላለሁ። እንደዚህ ያለ ቀልድና ጻፋጣ አይመቸኝም፣ አይሆንም። ወያኔ ጋር ሆኖ የሰራው ስራ ትክክል እንደሆነ እያሰበ ዛሬም እዚህ አዲስ አበባ ቁጭ ብሎ የለውጥና ምናምን ትሴ ደጋፊ ነኝ የሚል ሰው የሚያስተማምን አይደለም። ውሸቱን ነው አይመስለኝም። እኔ ፊትማ እንዳታወራው ወያኔ ሲጀምር ስህተት ነው ብያለሁ። ሲኖር ስህተት ነው ብያለሁ። የመጣበት ስህተት ይቻለሁ። ጦርነት ሲጀምር ነግሬሃለሁ። ያን ሁሉ ስናወራ ስንለፈልፍ ስንናገር የነበረው በከንቱ ነው እንዴ? ስቴፕ ባይ ስቴፕ ደረጃ በደረጃ በእያንዳንዱ ሂደት ላይ ህወሓት ሲያደርግ የነበረው ነገር ስህተት ነው እያልን በስህተት ላይ ስህተት እየደገመ ነው ገደል የገባው። ህዝቡን ዋጋ ያስከፈለው በዛ ነው። አይ ትላንትና ከህወሓት ጋር አብሬ ስራ ነበር ያው እንዳለ እንደነበረ ያኔም እውነት ትክክል ነው ብዬ ነው ያደረኩት። አሁን እንደዚህ ብሎ ነገር አይሰራም። ሮንግ ወይም ደግሞ አሁን ሮንግ ነው። መጀመሪያ ስህተት ነበር ወይም ካላመንክ ያንን አሁን ስህተት እየሰራ ነው ያለው። ከወያኔ ጋር ሆነ የሰራው ስራ ስህተት መሆኑ ካልገባ አሁን ራሱ ወያኔ ልኮ መተህ የምትሰራው ስራ ነው ያለው ማለት ነው። ከዚህ ቀደም ወያኔ የሰራውን ስህተት ለመናገር የምትፈራ ሰውዬ ከሆንክ አሁን የምትሰራው ስራ ራሱ ስህተት ነው ብዬ ነው የማስበው። ስህተትም ሳይሆን አሻጥር ነው ብዬ የማስበው። ያንም ትክክል ነበርኩ ብያለ እንዲህ ብሎ ነገር አይሰራም። ወፍ እንዲህ ብሎ ነገር አይሰራም። እንደዚህ ማለት አንተላለፍ ይኸውልህ ነው እንደው ህወሓት ሲጀመር ጀምሮ ምን እንደሚሰራ ስንናገር ስንጽፍ የነበሩ ሰዎች አሉ። ምን እያደረገ እንዳለ ለኢትዮጵያ አይበጅም፣ ለአማራ አይበጅም፣ ለኦሮሞ አይበጅም፣ ለትግሬ አይበጅም። ስልጣን ላይ ያለ ከወደቀ በኋላ ጦርነት ላይ ያስነሳ ነው። ጦርነት አስነስቶ የትግራይ ህዝብ ነው የሚያስበልበው፣ ዋጋ ነው የሚያስከፍላችሁ እያለ እየለፈለፍን ኖረ። ታሰሙ ቅርታችሁ አይደለም ተማላችሁ። ከዛ ዛሬ ላይ እኔም እናንተም እኩል ስለ ወያኔ ማለት እናወራ አንችልም። ኖ እናንተ እንጀራ ልጋግሩበት ነው የመጣችሁት ባለቀ ሰዓት። ያኔ ከወያኔ ጋር ሆነ ሰበር ዜና እያልክ ቱልቱላን ስነፋ እንዳልነበር ሁሉ ዛሬም እዚህ ጋር መጣ ሰበር ዜና እያልክ እንጀራ መጋገር ነው የምትፈልገው። ከዛ ሄል አውት እንዲሁ ነገር አይሰራም። ምን አድርገ ነው የምትሉ እናለ ሰውዬው እንዲህ ያለን ነገሮችን እያለዘብን ቀስ እያለ ወደ ማሲንጋ ብንወጣ ነው ንዴታችንን እየቀነስን ወፍዬ በርናውት ከማድረጋችን በፊት
ምን አርግ ነው የምትሉን አለ ወፍዬ በእናት ተመችቶኝ እኮ ነው የትግራይ ክልል ያው የዚህ ወያኔ ወንበዴ ቡድኑ ቃል አቀባይ እኮ ማሲንጋ ሲሄድበት ኦባሳንጆ ሲመጣበት አውሮፓ ህብረት ደብዳቤ ቢላቸው ጥሩ ነው ምን አርግ ነው የምትሉት ዛው በዳውን ጠይቁት እንጂ እኛ ተበዳዮቹ ለምን ጠይቁናላችሁ አላቸው ስማው እስቲ ሪፖርተር ያቀረበውን ዘገባ እንደ ቃል አቀባዩ ማብራሪያ ህወሓት አሁንም ቢሆን ለሰላማዊ ድርድር ያለው በር ክፍት እንደሆነና ልዩነቶችን በሰላማዊ መንገድ ለመፍታት ፍላጎት እንዳለው ጠቁመዋል። ሆኖም አደራዳሪዎች ይዘው የሚመጡት ሀሳብ ተጨባጭ መፍትሄ የማያመጣ ከሆነና የህዝቡ ህልውና በአደጋ ላይ መውደቁ የሚቀጥል ከሆነ የትግራይ ህዝብ የመኖር እድሉን ለማስፋት የውስጥ አቅሙን በማጠናከር ለተጨማሪ የትግል ምዕራፍ ከመሰለፍ ውጪ ሌላ አማራጭ የለውም ሲሉም ተናግረዋል። ዓለም አቀፍ አደራዳሪዎች ትኩረታቸውን በበደለኛው አካል ላይ ማድረግ ሲገባቸው በተበዳዩ ላይ ጫና ማሳደራቸው አግባብ አይደለም ያሉት ቃል አቀባዩ እኛን ምን አድርጉ ነው የሚሉን ሲሉ ጠይቀዋል። አሁንም የሰላም የሚመጣ በሰላማዊ መንገድ ለመፈጸም ፍቃደኛ ሆነው ያን አጀንዳ ይዘው መጥተው ወደ ተግባር ከሆነ እሰየ ማንንም ይጠላ ያለም እስከ መጨረሻው በሰላማዊ መንገድ የሚፈጸምበት እድል ካለ እንቀበላለን ብለን ወስነን ስለሆነ ትላንትናም ዛሬም ነገም እሱ የማይቀየር አቋማችን ነው የሚሆነው ማለት ነው። ነገሮቹ ወደ ተግባር የማያሸጋግሩና ለማዘግየት ሆን ተብሎ ለአንድ ወገን ወግ ነው የሚደረግ አይነት እንቅስቃሴ ከሆነ እንግዲህ አንቀበልም። በእርግጥም ለአምባገነን ወግ ነው እንደ ትግራይ ተጎርተን እያለ ተበድለን እያለ ለኛ ምን አድርጉ ነው የሚሉን? በዳዩ ነው አሁን መጠየቅ ያለበት፣ ጎጂው ነው መጠየቅ ያለበት፣ አሁን ተው መባል ያለበት። ወብዬ የተመቸ ምኑ በሰለሽ ዘሮንግ ኩዌሽን ስትጠይቅ የተሳሳተ ጥያቄ ለተሳሳተ ሰው ወይም ደግሞ ለማይገባው ለማይመለከተው ሰው ስትጠይቅ የሚሰጥ መልስ ነው ይሄ መልስ። እኛ ምን አርግሩ ብትሉን አዎ እኛ እኮ አንተ ምንም ማርግ አላለህም አንተ እኮ you are the wrong person ማንም ካንተ መልስ አይጠብቅም ስነ ስርዓት ያዝ ቦታው ላይ ለሚገባው ሰው ልቀቅም ያለው ያልተገባ ቦታ ነው ያሳችሁት ወያኔ ሆይ በጦርነት ተሸነፍ ጊዜው አሳደር ተቃወመ ጌታቸው ረዳን አሳደርክ ዝም አልነህ ሲያሳድድ የነበረው ማን ነው ጀነራል ታደሰ ወረደ ስለነበር እሾህም በሾህ አልናችሁ እችን የጻፍኩት ወፍዬ ታደሰ ወረደ ሲሾህ እሾህም በሾህ አልኳቸው በእርስ በርስ ተናፉዛለ ማለት አባቴ ታደሰ ወረደ ራሱ ሾህ ነው ለካ እና ከነሱ ጋር ታይዞ አልጠፋም ታደሰ ወረደ ታይቷልን ማሲንጋ በስልክ አናግሮኛል ከማለት ላይ ምንም እናቀው ጋር የለም ታደሰ ወረደ መጨረሻ ላይ ምን አልኳቸው ይሄ ሰውዬ ራሱ ሻቢያ ነው ራሱ ወያኔ ነው ሆን ብሎ ግዛሳ ጌታቸው ረዳን አባሮ ፕሬዝዳንትነቱንም የክልሉ ጸጥታ ቢሮውንም ጠቅሎ ይዞ በፍሳሐ ማንጁስ አማካይነት ተከተገለበጠ ሆን ብሎ ራሱ አክሮባት እየሰራ ነው ብዬ ነበር እሱን አልገለበጡትም ራሱን ነው የገለበጠው ራሱ ነው ቤት ውስጥ በር የዘጋው ራሱ ነው ደብረጽዮን ነው ሆም ራሱን በር ታገሰ እንዳንል አልጮህም ተገደለ እንዳንል አልተተኮሰም ጠፋ እንዳንል ድምፁን ሰምቷል አለ እንዳንል አልመጣም ታደሰ ወረደ ያየ ሰው አለ የለም ሞቱ አላላችሁ አልተቀበረም ቀብር አልተጠራም ታደሰ ወረደ ግን ምንድነው ሰው ነው እንዳትለኝ ወያኔ ነው ወያኔ ብቻ አይደለም የፌደራሉ መንግስት ጊዜው አስተዳደር የፌደራሉ መንግስት የሾመው ነው ዶክተር አብይ አህመድ የሾመው ሰው አይደለም እንዴ ዶክተር አብይ ግን የሾምከው ሹመኛህ በሄደበት ደብዛው ሲጠፋ የጠፋ ብላ ጠይቅም እንዴ ተው እንጂ ጠይቅ እንጂ አብሼ ከሞተም እንገሩን ቀብር እንደርሳለን በምትኩ ሰው እንሾማለን ካለም ይንገሩን
ውሳኔ እንሰጣለን ከስልጣን እናነሳውና በቦታው ሌላ ሰው እንመድባለን እንዴ አልወረድኩም ካለም መልቀቂያ ያስገባለን አለሁም ካለ ቢሮ ገብቶ ያሳየን ግን እንዲሁ ድፍንፍንማ አስከደለ ታደሰ ወረደን ጥራልኝማ የት ነው ያለው ሆም ብሎ ነው የተወሸቀው ድራማ ወደዛ ተው ይሄ የደንቆሮ የዝንጀሮ ፖለቲካ ነው አናቀው እንዴ ታደሰ ወረደ ደብረጽዮን ይለኛል ኮተታም ይሄ ኮተት ፖለቲካ ነው ይሄ የዱርዬ ፖለቲካ ነው ተጫወተ ሆም ብሎ ደብረጽዮንና መካከሉ ዘርቦ ስለዚህ ዶክተር አብይ ዝም ብለህ ዳርዳሩን ተወውና ከታላቅ ክብርና ፍቅሮት ጋር ያልኩት እንደምወድ ታውቃለህ ብዬ ልቀጥል ወፍ ታደሰ ላይ እርምጃ ወሰድ ታደሰን አውርደው ይሾምከው አንተ ማውረድ ትችላለህ ወይ አውርደው ወይ መልሰው እንጂማ ቁማር አይጫወትብህ ነው አውቆ ነው እሱ ጋር በስልክ ካወራ ለአንተ መልዕክት መላክ ይችላል እሱ ጋር በስልክ ካወራ አንተ ጋር መደወል ይችላል ስለዚህ እነዚህ ድርዮች ተዋቸው ታደሰ ወረደን ወይ አውርደው ወይ ስቀለው ከዛ የፌደራሉ መንግስት በእነ ደብረጽዮን ላይ ተገቢ የሆነ እርምጃ ለመውሰድ ያመጫል ታግቻለሁ ካለ የፌደራሉ መንግስት ሹመኛ ታግቶብኛል ብለን እንገባለን መጥቻለሁ ብሎ ካለም የፌደራሉ መንግስት ሹመኛ አሳደውብኛል ብለን እንገባለን ወሬ አራዳልኝና ስማ እንጆዬ አንድ ልጨምርልህ በእናትህ አንድ ሰው ነገር ሲሞታ አቅም ታውቃለህ ነገር ሲሞታ አረቦችም ናቸው ዛሬ ጥጋቡ መሆን አምሮኛል ወይ ተነሱብኛል ስሙ ራሱ ሰጠሁን ወስጄዋለሁ አሁን ማጋዚን ብቻ ነው ያጣሁት እዚህ ጎኔ ላይ እብደቱ መጥቶብኛል ወፍቴ ላሻርጌ መቃል መታ ይችላል ወይ ስማ እንጂ ወሁ እንደዚህ አድርገን ብናስበው ወያኔን ተሸክመውት አዲስ አበባ ድረስ ማን ያመጣው ምዕራባውያን አረቦች ናቸው እሺ ያዘልኝ ወፉ ሁለቱን ያዘልኝ ግብጾቹ አረቦቹ ሳውዲዎቹ ኩዌቶቹ ሲሪያ ኢራቅ እነዚህ ሁሉ ናቸው እንግሊዞቹ አሜሪካኖቹ አውሮፓኖቹ እስራኤልን ጨምሮ ምዕራብና አውሮፓን ተሸክመው አመጡብን እላችን ላይ ጫኑብን ጣና በለስና ፈረሱ አሰብን ሰጡብን በብሔርኛ በድንቁርና አስረው ፍዳችንን አበሉን ከዛ አራዳ ልጆች መጣና ወያኔ በሐሳብ በልጠን ጣልነው በነገራችሁ ላይ እስክንድር ተብዬ አንዱ ዓለም ተብዬ ምናምን ተብዬ በቀለ ገረባ መራራ ጉዲና ጀባር ማመሬ ኮልኮሌን ወደዛቶ እኔ ስለኔ እኔ ራሴ የኖርኩትን ያደረኩትን ራሴንም አልዋሽም አደባባይ ላይ ያለ ስለሆነ እናንተንም ዋሽታችሁ የታገልኩት ጄኒውሊ ነው የማናባቱም ቅጥረኛ አልነበርኩም የማንም የሲአይኤም ቅጥረኛ አልነበርኩ የአብይም ቅጥረኛ አልነበርኩ በራሴ ጭንቅላት የታገልኩት በራሴን ለውጥ ያመጣው የኔ ለውጥ ነው ብዬ መጎረር እችላለሁ ከዛስ ይህን ብዬ ስላችሁ አሁን አልፎ ጊዜው ሳይሆን የገረመኝ ለካ ሌሎቹ ለውጦች ሁሉ ፌክ ነው ለካ ሌላው ጸሐፊ ሁሉ ፌክ ነው ዙሪያ የነበረው ሁሉ አጭበርባሪ ሰላይ ብቻ ጌታ ሆይ እግዚአብሔር የተመሰገነ ይሁን እንደነሱ አቅሌን እንኳን አልሳት የሉም ይዋቸው ፈልጓቸው ዙሪያ የነበሩት ፖይንቴም መሰላችሁ እኔ በእኔ ላይ እርግጠኛ ነኝ እኔ በኢትዮጵያ ላይ እርግጠኛ ነኝ ክጃት አላቅም ኢትዮጵያ ህዝቤን ክጃ አላቅም ውሸት አላቅም አብይ አህመድን 10 እጥፍ ወደዋለሁ ለምን የኔ ቢጤ የዋህ ምስኪን ሰው ሆኖ ስላገኘው ሀገሩን ይወዱ ሆኖ ስላገኘው ሲልመጠመጥ ሲልከሰከስ አይቼው ስለማላቅ
በቃ ልብ ከግባባን በርቀት እየተባባልን መሄድ ነው ወደፊት። ኢትዮጵያን ወደ ቦታዋ እንመልሳታለን። ለማየት ያብቃ። ይሄን ብዬ ኢትዮጵያ ተመልሳ መታለች ምን ለዛ ነው የኢትዮጵያ ልጆች ተመልሰው መጥተዋል ብዬ ምን ምርጥ ልጆችን ስለማይ ነው። የሚሰሩ የሚተጉ ልባም ሰዎች እሺ በወያኔ ቆፈን ተይዘው በየጥጉ ዩኒቨርሲቲ ውስጥ ምናምን ውስጥ ተወሽቀው የነበሩ ሰዎች አሁን ወደ አመራርነት መጥተው ትፍጠፍ ሲሉ ያቸዋል። ይሄ በጣም ልቤ ኩራት ሰማው። እሺ እዛ ውስጥ ሚና እንዳለ ስለማስብ ማለት ነው። ግን አንድ ነገር ኢትዮጵያን ወደ ኋላ መመለስ አይቻልም። ነገር ሲሞት አቁም ምን ለዛ ነው። ለምሳሌ ወያኔ አዲስ አበባ መጣለ ነው አንተ እኔ ኩሶ አልገባ እያንዳንዱ እዚህ አዲስ አበባ አሁን 5-6 ዓመት የኖረው ሰው ወፉ አሁን አንተ እዚህ ጥቅጥግን የምትሄደው ጨዋው ምንም ማጣቀ የምትመሰለው ሰውዬ እያንዳንዱ የወያኔ ወጣ አርውስቶ ነው የምታረገው እኮ ለምን ያያትን ነፃነት ማጣው ስለማትፈልግ ወያኔነት ምን ያህል እግሊ እንደሆነ ስለማያውቁት እሺ እነሱ አይመጡም ተዋቸው። ሌላ ምን ተከሰተ? አይ ይኸውልህ ዘመንና ጊዜ ሲፈቅድልህ ነው ታይም ስፔስ ምናምን ሲፈቅድልህ እንደዚህ ለውጥ የምታመጣው ወፍ አልገባም። ለውጥ አመጣ ፌስቡክ ባይመጣ ይሉጣ እናመጣም ብዬ አስባለሁ። በፌስቡክ ነው ያመጣው። እንዴት ነው ሞባይል ጋልቫናይዝ ያደረግነው አገሩ ብሎግ ኢትዮ ቲንክ ታንክ.com ብለህ ግባ ስዩም ተሾመ ብለህ ታገኘዋለህ። የእውቀት ማዕት ዘላለ የጻፍኩት ያው ፌስቡክ ዩቲዩብ ምናምን ስለሚዘጉብኝ ነው። ተዋቸው ይዙ አናታቸው ይዘጋ። ደስ የሚለኝ ነገር መሰለህ ጦርነት አስነሱብን ለውጡን ሊቀሙ። እኔ እኮ ጦርነቱ እስከሚነሳ ድረስ በአሜሪካ በአውሮፓ ወላ ሚዲያ ወላ ጋዜጣ በፍቅር የምወደድ የምከበር ሰው ነበርኩ። በስማ ኒውዮርክ ታይምስ ቢቢሲ CNN የፈለከው በል ኢትዮጵያ ጋር ሲመጡ ማልቀየር ፍጹም ምንም ያልኩ ገገማ ሰው እንደሆንኩ ሲያውቁኝ ብሎክ አደረጉኝ። አይ ዶንት ጊቭ አ ሺት ኢትዮጵያን ወደፊት እቀጥላለሁ። አብችዬን የምወደው ለዛ ነው። አየህ ሰው አገኘው ኢትዮጵያን ይዞ የሚሄድ ማለት ነው። ከጎን የሚቆም አገኛል። ከዛ ምን ቀረ? ፈረንጅ ጋር ሄጄ ላለቀልቅ ነው። ጦርነት አስነሱብን። ልብ አመር ያለኝ አልኩ ዘመተ ግንባር ወንዴ እናቱ ልጅ አሸነፍናቸው። ግን አንድ ነገር ልንገር ወፍዬ ግን ልንገራችሁ ቆማችሁ እንድታስቡ ኢትዮጵያኖች በሙሉ እንድታስቡት እኔ የምላችሁ አሜሪካ፣ አውሮፓ፣ ፈረንሳይን ጨምሮ መላው አውሮፓ ህብረት እንዴት እንደተረባረቡብን አስታውሱት። ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ አልጀዚራ፣ አልአረቢያ አረብ በሙሉ ምዕራባውያን በሙሉ በጦርነት ወቅት ምን እንዳደረጉን አስታውሱ። እንዴት ተቋቋም ነው? እንዴትስ አለፍ ነው? እንዴትስ አሸነፍን ብትሉኝ አላውቅም። ምን እንዴት ተሳካልን ብትሉኝ አላውቅም። የማውቀው ግን እንደምናሸንፍ ብቻ ነው። ለምን ታውቃለህ? ሽንፈትን ለመቀበልም ለማየትም ዝግጁ ስላልነበር ሽንፈትም ከመጣ በእኛ ሞት ላይ ነው የሚመጣው ብዬም ስለወሰንኩ ሽንፈት ሲመጣ መልኩ ምን እንደሚመስል ሁሉ አላውቀውም እና አስቤው አላውቅም። አሳስቦኝ እርግጠኛ ሆኜ የምነግራችሁ ወያኔ ተመልሶ ከመጣ ወይም የለውጥ ከተቀለበሰ እኛ ሟች ነን ምን ይገሉናል እኮ አይደለም ራሳችን መስዋዕት ለማድረግ ዝግጁ ነን ማለት ነው። ስለዚህ አስቤው አላውቅም እና የአብይን ሁኔታ የምቆጥረው ልመሰለ አይ በዚህ ዘመን ሰው የለም እንደሱ እሱ ግንባር ባይዘምት የማሸነፍ ድራች በጣም ሬር ነው። ከዛ አሸነፍና እሱ ብቻ አይደለም አይለቁንም ነበረ። ጉልበቱ በጣም ከባድ ሚዲያው ዓለም አቀፍ ተቋም ኧረ ጌታ ሆይ ከቀይ መስቀል እስከ ምንድነው እሱ ዩኤን ሬፊጂ ምናምን ሴራው በጣም ከባድ ነበር። ዓለም አቀፍ ኦርደር ነበር። ዓለም አቀፍ ጫና ነበር። የኢትዮጵያ አምላክ
ይፈርዳል ሳይውል ሳያድር የኢትዮጵያ አምላክ ይፈርዳል። እውነት እላችኋለሁ በዚህ ጊዜ ውስጥ ነው በኢትዮጵያ አምላክ ማመን የጀመርኩት። ዩክሬን አመጣለች። ሃሌሉያ እግዚአብሔር የተመሰገነ ይሁን። የዓለም አይኑ ወደዛ ሲሆን ወያኔ ተስካሩን ነው ፈንለት አጋጣሚ ሚዲያው ምኑ ግርቦ አይደለም። ዩክሬን ጋብ ብሎ እንትን ሲል ጋዝ ላይት መጣ። ጋዝ ላይት ያልኩት ሆን ብዬ ነው። ይህን ጉዳይ እንዲያያሽ ቻና ድግም አድርጎ ስላሳዩኝ ባለፈው ጋዝ ላይት ብዬዋለሁ። ጋዝ ላይት ታውቃለህ? ቡሌውን ነው አንተ የምታውቀው። ወፉ ጋዝ ላይት የሚባለውን ጥብስ ነው የምታውቀው። አፈር ብላ ግድ የለም ወፍዬ። እኔም አወራው እነዛ ምስኪኖች ልቤ ነጋ ጠባ ያለቅሳል። እነሱን ባየው ቁጥር ዓለም ሞራል የሚባል ነገር የሌለው እንደሆነ ይገባኛል። ፓራይድ አልኩኝ። ኢትዮጵያን ብቻ ጠብቅ አስቀጥልልኝ አልኩ አይደል? አዎ። ሶስተኛ ጋዝ ላይት ሲያበቃ ማቢ መጣ ጥሩ ነው። ኢራን ሃሌሉያ። ኢራን አባት አምላክ የፐርሺያው አምላክ ይጠብቅ። ስማ እንጂ ወፍዬ ዓለም ወደዛ ፊቱን ሲያዘ ኢትዮጵያ ወደፊት ወደፊት ኢራን ስትመጣ ምን መጣ መሰለ ወፍዬ? የአሜሪካ ኤምፓየር መንኮታኮችና ወርልድ ኦርደር መቀየር ከስሩ ምን አርግ ነው የምትሉን አለ የህዋቱ ቃል አቀባይ። ማን ነው ማሲንጋ? ማሲንጋ እኮ ወዳጃችሁ ነበር። ከኔ ጋር ኩሳትና ጭር ነው በሄድ እኮ ቪዛ አይሰጠኝም። ወይኔ አንድ ጉሮሮውን አንድ ቀን ያስነገርኩት ታስታውሳለህ? ስታርባክስ አቪዬሽን ምናምን ያስባልኩት ያላልኩት ያልተናገርኩት ነገር የለም። ማሲንጋ ልክ የገባው እንዴት ተቀላ? የአሜሪካን ትረስ ሲቀየር ነው። ወያኔ ነበረ ፋኖ እሱ ቤት ይመጣ ነበር። አስረስ እዚህ መጥቶ ነበር እሱ ቤት። ማና መጠለያቸው አልነበረም። ምን ተፈጠረ ብትለኝ እንዳንዴ ነገር ሲሞት አታውቁም። ወርልድ ኦርደር ዓለም አቀፉ የኃይል አስተላለፍ ሲቀየር አልገባህም። አዳን የኢትዮጵያ አምላክም ሲፈርድ አላወቅም። አሸነፍን ብቻ አይደለም ዓለም ሁሉን ያገዘን አግዞን አይደለም እግዚአብሔር ሲፈቅድ ነው ትላለህ እንጂማ ከአዲስ አበባ ውጥ ውስጥ ልና አልነበረም እንዴ? ከአዲስ አበባ ውጥ ብለህ እኮ ኧረ በእናትህ ተው። ስማ አሁንማ የህወሓቱ በማይነደል በማሲንጋ ምስጋናው ያልኩት ለምንድን ነው? እኔ እርር አልኩኛልም እንዴ? አዲስ አበባ ኮሪደር ልማት አገሩ ተበጠበጠ ብሎ ጽፎ አይደለም እንዴ? አሁን ቁልጭ ብሎ ሄድና እናንተ ፕሪቶሪያ አክብር አለው ወያኔ። ፕሪቶሪያ ተው፣ ሚስጥር አታስወጣኝ ወፍዬ ተው። የፕሪቶሪያው ሰላም ስምምነት እንዳይፈረም ዋናው እንቅፋት አንቶኒዮ ብሊንከን ነበር። አንቶኒዮ ብሊንከን እነ ሬድዋን እዛ እየተደራደሩ አንቶኒዮ ብሊንከን ድርድሩን ለማስተዋወቅ ትዊት ያደርጋሉ። አሜሪካ ቁጭ ብሎ ሲበጠብጡ አጅሬ ደወላሉ አብይ። ከዚች በኋላ አንድ ትዊት አርግ 4 ስታፎች ኤምባሲ ውስጥ 4 ስታፍ አስቀምጬ በሙሉ ጠራርጌ አባርርልሃለሁ አለው። 4 የአሜሪካ ኤምባሲ ታውቀዋለህ? ወፍዬ የአሜሪካ ኤምባሲ ሽሮ ሜዳ 4 ሰው እዛው ግቢ ውስጥ 4 ሰው አስቀርቼ ያን ሁሉ ሰላይ ያን ሁሉ እንትን ጠራርጌ አባርርልሃለሁ ብሎ ሲያስጠነቅቀው ከዛ እስከ ስምምነቱ እስከምትፈረምባት ቅጽበት ድረስ አንቶኒ ብሊንከን አንድ ትዊተር ከፍቶሉ አያውቅም። በማስጠንቀቂያ እንደዛ አድርጎ ነው ያቆመው። እችን አውቃለሁ። አሁን ጊዜው ስላለፈ እየቆጠብን ብናወራው ችግር የለውም ብዬ ነው። ግን ማስታወስ የፈለጉ ዋናው እንቅፋት ማን ነበረ ብለህ ካልከኝ አሜሪካ ነው እንቅፋቱ እኮ።
የምን የፕሪቶሪያ ሰላም ስምምነት ዛሬ ፕሪቶሪያ ሰላም ስምምነት ፈርም ብሎ ህወሓትን ሰብሮ ያዘው ለምንድን ነው? ማን ነው? አሜሪካ ነው። ለምን አሜሪካ ወልዶ ድረስ ይቀየር ቅድም በነገርኩ በዩክሬን በኩል ዞሮ ጋዛና እንትና ብሎ ማን ነው ስሙ ማማማ ኢራን ድረስ ሲመጣ ያ ነገር ሲመጣ ቀይ ባህር እዚህ ሁቲ ምናምን ሲመጣ ሁቲ ወዳጀ ሳውዲ አረቢያ ጋር ሲደስ ነገሩ ሲያዝ ምን ሆኖ ተገኘው? የአሜሪካ ጥቅም የሚከበረው ከአንድ የሰፈር ጉጀሌ ወያኔ ጋር በመተባበር ሳይሆን ከኢትዮጵያ መንግስት ጋር አብሮ በመስራት ነው ብሎ ምን አለ አመነ። አውሮፓስ ዘሴም አፍሪካ ህብረትስ ዘሴም ኦባሳንጆ ሲሄድ ተመሳሳይ ነገርም ጠይቀው ምንድን ነው የሚለው? ፕሪቶሪያ ተግባራዊ አድርግ። አውሮፓ ህብረትስ ፕሪቶሪያን ተግባራዊ አድርግ ነው የሚለው። ለምን የዓለም ኃይል አሰላለፍ ተቀየረ። ባለፉት 8 ዓመታት ብቻ የተቀየረው ቁጭ ብለን እያየን ተቀየረው። ከጠላትነት ወደ አጋርነት ቀየርናቸው። እኛ ብቻችን አይደለም፣ ዓለም ሲቀየር ነው አብሮ የተቀየሩት። ዓለም ሲቀየር ያልገባቸው በነበሩበት ቆሞ ቀሩት ምኖች ናቸው። ወያኔ ሌላስ፣ ሸኔ ሌላስ፣ ፋኖ እናስ ሻዕቢያ እና አሁን ምን እያሉ ነው? እሱ አዲስ አበባ ስንገባ ፋኖና ሸኑ ላይ ይጠብቁናል። ምን ልትሆኑ የምትመጡት? ልንንጠላጠል። ምንድናቸው እነሱ? መንሰላል የህወሓት አንዳንዴ ነገር ሲሞት አያውቁም አልኳ። እነዚህ ናቸው። የዓለም ፖለቲካው ሲቀየር ግን እንደዚህ ነው። እቻ አሜሪካ ግን ወያኔ ብቻ ለሜዳ ላይ ጥላ ሄደችው። አውሮፓውያኖቹ ነው ማን አረቦቹ አሁን የዩክሬንንም ሜዳ ላይ ጥላታለች። ተስካሯን ይነፋላታል። ጋሽ ፑቲን ያራዳ ልጅ ነው ይወቃልኛል። ይዘው በይውላል አባቴ ኒኩለር ኃይል ከያዘ ጋር አትደራደርም አልኩ። አልሰማልከኝ። እጅህን ይሰጣል የለውበትም። ግን አልደገ ልንገር ወፊቴ ያላችሁ ፊት ላንተ አባቴ ያለው አሁን ቱልቱላ መንፋ ኢትዮጵያን ነው የምታዘው። ተታደለ አይቺ ቤተው ነገር አጣጋንም አሚል ዘርበል አንተ ራስህ ዱቄቱ ጆ ፖለቲካል ታስተምር ነው ነው ይኖርኩበትን ጥርስ የነቀልኩበት ነው እኔ ራሴ ያረስኩበትን ያቀናሁትን ወሬኛ ስማ ይኸውልህ የሰው ጎበዝ ነው ብያለሁ። ወፍ ጥጋቡ መሆኑ አማርኛ አልኩ። ጥጋቡ አሜሪካ ሄዶ አሜሪካ ዜግነት አለው። ኢትዮጵያ ነው ግን ጦር መሳሪያ ታጥቆ የሚሄድ መብት ሁሉ ነበረው። አሜሪካ ሄዶ መብቱን ፈቀዱለት፣ ሰዎቹን ገደሉ። ሳውዲ አረቢያ ውስጥ 11 ሚሊዮን ስደተኛ አለ። ከ31 ሚሊዮኑ የሀገሪቱ ህዝብ ውስጥ 11 ሚሊዮኑ ስደተኛ ነው። 31 41 ናቸው ጋር ነው። 11 ሚሊዮን ግን ስደተኛ መሆን አውቃለሁ። የውጭ ሀገር ዜጋ ከዛ ውስጥ ደግሞ ብዙዎቹ ኢትዮጵያኖች ናቸው። እሺ ፓኪስታንና ህንዶች አሉ። አሁን እኔም ብልህ ሳውዲ አረቢያ ውስጥ ይህን ሁሉ ዓመት እየኖርኩ የዜግነት መብት ይኖሩ መቼ ነው? አባቴ ሳውዲ አረቢያ እዚህ ኢትዮጵያ ይኖር ነበረ። አረብ ሰፈር ሁሉም ቦታ አለ። ዜግነት መብት ኖሮት ይኖር ነበረ። ነው ኤርትራዊ እዚህ ተሰክስጎ ኢትዮጵያ ውስጥ ስንት መቶ ሺህ ይኖራል። ሻዕቢያ 6 ሰላይ አድርጎ ባይልከው ኖሮ የዜግነት መብት ያገኛል። አረ እንደውም እባክህ ጋምቤላ እናንተን የሶማሊያ ሄደህ ብታይ የሶማሌና የደቡብ ሱዳን ዜጎች እንዴት አድርገን እንደምናወድ አዳሜ ስደተኛውን ኢትዮጵያ ውስጥ ስመጣ የዜግነት መብት አግኝተህ ምናምን ነገር ወይም እንድታገኝ ትደረጋለህ። ብቻ አሜሪካ ስትሄድ ግን ያው ጥጋቡን ታገኘዋለህ። ጥጋቡ አሜሪካው ዜጋ ነው። ሳውዲ አረቢያ ውስጥ ግን በሚሊዮን የሚቆጠር ዜጋ አለ። እድሜ ልኩ ዜጋ አይሆንም አይደል? ወፍ ወዳጅ ሀገር ለነካ ነው። ዩናይትድ አረብ ኤሚሬት ዜጎቿ ስንት ናቸው? 1 ሚሊዮን ናቸው። እሺ ዩናይትድ አረብ ኤሚሬት የሚኖረው ህዝብ ስንት ነው? 11 ሚሊዮን ነው። 10 ሚሊዮኑ ስደተኛ ነው። ቆይ እኔ የምላችሁ እናንተ እድሜ ልካችሁን ልክ እዛ በረሃ ውስጥ እንደ ሳር በቅላችሁ እንደኖራችሁ የእድሜ ልክ ዜግነት ይዛችሁ ሌላው እናንተ ሀገር መጥቶ የሚኖረው የዜግነት መብት የሚያገኘው መቼ ነው? መቼም አያገኝም። አክቹዋሊ ለምን በጉልበት ጨፈልቀዋል። ድራሽን ያጠፋዋል። የመጥየቅ ካነሳ ድራሽን ነው የሚያጠፋው። አባት ሳውዲ አረቢያ አገር የመን አገር ናት። እሺ በእነሱ ይልቅ ሲሪያ አፈረሷት እንጂ
የመን አፈረሷት፣ ኢራቅ አፈረሷት። የቀረቻት ሀገር ማናት ካልክኝ የቀረቻት ኢራንና ኢትዮጵያ ናቸው። ኢትዮጵያ ለፈርሷት ሞክረዋል፣ ድናለች። ኢራን ጥንታዊ ስልጣኔ ኢትዮጵያ። ሌሎቹ እኮ ሀገር አይደሉም። አንተ ይኸውልህ ገልፍ፣ ኳታር፣ ባህሬን፣ ኩዌት፣ ዩናይትድ ኤምሬት፣ ሳውዲ አረቢያ፣ ጆርዳን፣ ኢቭን ሌባኖን ሀገር ናቸው። ስማ እንጂ ወፍዬ የጆርዳን ህዝብ ግማሹ እንደው ታውቃለህ የፍልስጤም ስደተኛ ነው። ግማሹ ሁሌ ስደተኛ ነው የምትኖረው። መቼ ነው ዜጋ የምትሆነው? አልገባችሁም? አሁን እነዚህ አረብ ሀገር ተብዬዎች ባለቀ ሰዓት ነዳጅ አግኝቶ አገር ነው ብለው ያሉ ሰዎች በአሜሪካ ጥበቃ ነው እስከዛሬ ያሉት። አገር አይደሉም፣ አገር አይደሉም። የሀገርነት ትርጉምና እንትን አልገባችሁ። ኢራን ሀገር ናት። የጥንታዊ ስልጣኔ ባለቤት ናት፣ አገር ናት። እቺ እነዚህ አሜሪካ እንትኖች ናቸው፣ ፕሮክሲ ናቸው። በአሜሪካ ጦር ጥበቃ ነው ያሉት። ሙስሊም ብራዘርሁድ ይባላል ዋናው ህዝባዊ ንቅናቄ ያለው። ከሱዳን ተነስቶ በሲሪያ አድርጎ ኢራቅ ደርሶ ዞሮ ሊመጣ ሲል ነው የሚያሳድዱት። ዩናይትድ አረብ ኤሚሬትስ በጣም አጥብቃ የምጠላው እሱን ነው። እኔ ግን የምነግርህ ይሄ የሙስሊም ብራዘርሁድ ንቅናቄ አረብ ሀገራት ከደረሰ ድራሻቸውን ያጠፋቸዋል። ድራሻቸውን ያን ሙስሊም ብራዘርሁድ ስሙ ሲቀየር ማይባል መሰለ ሲያቆላምጡት አልቃይዳ ይባላል እና አማን አልዘዋሪ መሰረቱት። እነ ቢንላደን የመሩት ነው። ህዝባዊ ንቅናቄ ነው። አሜሪካ ነች ያዳፈነችው። እስራኤል ከዛ ከማዶ አለች። የአሜሪካ ጦር ያለበት ሰፈር ይኸውልህ ነው አይደል? ኳታር ነው፣ ባህሬን ነው፣ ሳውዲ እነዚህ አለች፣ ጆርዳን ነው እዚያ ታደባይና አለች እንትና ይዛ ኢራን። ቆይ ኢራን ይሄ ሁሉ ሀገር ተስካሩን ከነፋሽለት በኋላ ህዝቡ ማለት የአሜሪካ ከፈረሰ በኋላ ምን ልታደርጊው አስበሻል? የአሜሪካ ጦር ያለው እናንተ እነዚህ አረብ ሀገራትን ከእንትና ለመጠበቅ ይመስላችኋል አይደል? ከኢራን ኖ በመጀመሪያ ከሙስሊም ብራዘርስ ከእስላማዊ ንቅናቄ የመብት ጥያቄ ከሚያነሱት ሰዎች እነዚህ ልም ያሉ ኋላ ቀር ሰዎች ናቸው። ኢማጂን እድሜ እዛ ሀገር ኖረ። እኔ የምልህ ጥጋቡና እዚህ ሀገር ቢላል ልዩነታቸው ምንድን ነው? ቢላል ማለት ከዚህ ከኢትዮጵያ ሄዶ እዛ የሚኖር ነው እንበል፣ የቁርአኑን አይደለም። ቢላል ማለት የአንድ ኢትዮጵያዊ ሙስሊም ነው። የት የሚኖር ለሴ ኳታር የሚኖር ነው እንበል። ጥጋቡ ደግሞ የሚኒሶታ የሚኖር ነው። ጥጋቡ እዛ ሄደ ጠገበና ሰው ገደለ፣ ግን ዜግነት አለው። የአሜሪካ ወታደር ለመሆን ችሏል። እኔ የምልህ ቢላል ግን ኳታር ውስጥ ዜግነት ይኖረዋል? አይኖረውም። ወታደር ይሆናል? አይሆንም። ምንድን ነው የሚኖረው? ባርነት ይባላል። ለቃሉ ይቅርታ። አሜሪካ ሄደ ኢንትግሬት አድርጋለች። እነዚህ መቼ እንደ ጉልበትን ብቻ የሚፈልጉት ማለት ነው። እና ከህዝቡ ስንት ህዝብ 200 ምናምን ሺህ ከዛ ውስጥ የውጭ ስደተኛው ስንት ነው? ሚሊዮንስ 10 እጥፍ ነው እኮ ስደተኛው። እኔ የምላችሁ እዚህ የምትኖሩ ዮ ከህዝቡ ጋር አምፁና ሙሉ ዜግነት ጠይቁ እንጂ እንደ ጥጋቡ አምፁ እንጂ። ጥጋቡ መሆን አማረኝ ወላሂ። አረብ ሀገር ምኖር ከሆንኩኝ እድሜ ልኬን ኖሬ መታወቂያ ካርድ ማላገኝ በባርነት ሳገለግልም ምኖር ከሆንኩኝ አሜሪካ ሄዳለች። አሁን ካምፑ ፈርሷል። ኢራንም ታበጥራታለች። ህዝቡም አመፅ ይወጣል። በራውስ የተቋቋምክ በነዳጅ ሀብቱና የጠገብክ እኛ ቤት መተህ የምታተራምሰውን ታቆማለህ ነው። ስደተኛ እናሳምስ ባለ ነው የሚያስጥልህ የለም ማለት ነው። አረብና ምዕራባውያን ነበሩ አለኝ ወያኔን ያመጡብን። እንኳን ወያኔ መልሰህ ልታመጣ አይደለም በእግርስ መቆም ትችላለህ ወይ ነው። የኢትዮጵያ አምላክ ይፈርዳል ሳይውል ሳያድር አይብነስ ወፍ ከሰመር ሪልስቴት ጋር አብረው መስራት ከጀመረ በጣም ረጅም ጊዜ ሆኗል። ታውቃለህ፣ ሴቶች አደባባይ ቤቶችን ሰርቶ አስረክበዋል። እንግሊዝ ኤምባሲ አካባቢ ፋውንዴሽን ስራ ጨርሰው ሽያጭ አጠናቀዋል። አሁን ደግሞ በቅርቡ እዚህ አፍሪካ ህብረት በስተጀርባ የሚገኘው ቡልጋሪያ አካባቢ ቤቶችና የሱቆችን
ሰርተው ኑ ተረከቡ ኑ ግዟቸው ብለው እየጋበዟቸው ይገኛል። በተለይ ደግሞ ስትሄዱ ከነፃ ሚዲያን የመጣ ነው ብላችሁ ካላችሁ እስከ 3 ሚሊዮን ብር ቅናሽ ይደረግላቸዋል ተብለዋል። ደውሏቸው፣ አማክሯቸው። ይሄ ማስታወቂያ አይደለም፣ ይህ የማህሌት ምስክርነት ነው። ጤና ይስጥልኝ። ማህሌት እባላለሁ። የሰመር ሪል ስቴት የሽያጭ ማናጀር ነኝ። እንደሚታወቀው ላለፉት 5 ወራት ከነፃ ውይይት ጋር በአጋርነት አብረን እንደሰራንና ብዙ ደንበኞችን የቤት ባለቤት እንዳደረግን ይታወቃል። ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ ገንብቶ የጨረሰውን ቤቶች አስረክቧል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታ በጀመርን በጥቂት ወራት ጊዜ ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት ዲፕሎማቲክ መንደር በሆነችው ቡልጋሪያ አፍሪካ ህብረት ጀርባ አዲስ ሳይት ለቀናል። እነዚህም ቤቶች ከ700 ሺህ ብር ቅድመ ክፍያ ጀምሮ ከ50% የወለድ ነፃ የባንክ አማራጭ ጋር አመቻችተናል። በተጨማሪም እናንተን ነፃ ውይይትን ብለው ለሚመጡ 10 ደንበኞች እስከ 3 ሚሊዮን የሚደርስ ልዩ ቅናሽ አዘጋጅተናል። ስለዚህ ይደውሉ፣ ያማክሩን፣ ይጠቀሙ።